ወይም ሊሚትድ አቶንመንት ኢየሱስ ለያንዱ ሰው አልሞተም የሚል ትምህርት እንደሆነ ተመልከቱ። ከራሱ ከወንድሙ ጀምር። ሊሚትድ አቶንመንት ማለት ምን ማለት ነው ሲባል እንደ መግቢያ ያክል ሊሚትድ አቶንመንት ወይም ውስን ቤዝወት የሚባለው ከላይ ያየናቸው ሁለቱ ትምህርቶች አሉ። ሰው በኃጢአት ወድቋል። ከወደቀው የሰው ዘር ውስጥ እግዚአብሔር ደግሞ መርጧል፣ የሚያድናቸውን መርጧል። ከዚያ በኋላ ደግሞ ለነዚያ ለመረጣቸው ነው ክርስቶስ ኢየሱስ መጥቶ የሚሞተው የሚል ትምህርት ነው ይሄኛው። ወይም ለእያንዳንዱ ግለሰብ ዓለም ላይ ላለው ለእያንዳንዱ ግለሰብ ወይም ጋንም ለሚገባው አልሞተም የሚል ትምህርት ነው። በግልጽ እንደሰማችሁት እግዚአብሔር የሚድኑትን አስቀድሞ መርጧል። ክርስቶስ የሚሞተውም ለነዛ ለተመረጡት ሰዎች ነው እንጂ ለእያንዳንዱ ሕዝብ ጋንም ለሚገባው ነው አልሞተም የሚል ትምህርት ነው። ምን ሊሚትድ አቶንመንት ወይም ውስን ቤዝወት ብሎ ተናገሩ ወንድማችን። ተጨማሪ ማስረጃ ከዚሁ ሀገር ስሜ ታደሰ የተባለ ልክ እንደዚሁ አንድ ፕሮቴስታንት መምህር ደግሞ በዚህ የተከዳው እውነት በተሰኘ መጽሐፉ ላይ እንዲህ ይላል። ገጽ 53 ላይ ስክሪናችሁን ተመልከቱ። መላይ በደንብ አድርጋችሁ ትኩረት አድርጉ። ምን ይላል? ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል ይላል። ክርስቶስ የሞተው ለተወሰኑ ሰዎች ነው ልንል ምን ይለናል? ግድ ይለናል። ከላይ ያሉትን ሶስቱም ያወግዛል። ቀጠል አድርጎ ሲያብራራ ሶስቱንም ማለት ነው። አራተኛውን ያጸድቃል። በብሌካል ነው መጽሐፍ ቅዱሳዊ ነው ብሎ ይኸው እንደዚህ ነው የሚያምኑት። አይ እኛ ሀገሮቹ ናቸው እውቀት የላቸውም ትል ይሆን? ወደ ውጭ ይዞ ይሉጣ። ለምሳሌ ጆን መካርተር ምን ይላል? ጆን መካርተር ማለት እንግዲህ እውቅ የሆነ እዚህ በሪፎርመር ቴዎሎጂ ኮንቴምፖራሪ የሆነ በደምብ ተጠያቂ ሊሆን የሚችል አይነት ስኮላር ነው እና እዚህ ጉዳይ ላይ ተጠይቆ እንዲህ በዚህ መልኩ አብራርቷል። We all believe in a limited atonement, right? Because if he actually died for the whole world, then the whole world is saved. So we can't go there because there is a hell and it's full of people. In fact, most people. So the atonement is limited. Then the question is, who limits it? Do we limit it or does God limit it? And the answer to that question biblically is crystal clear. God limited it. He limited it to the elect. Okay. ምናለ ጆን መካርተር ደግሞ አይ በቃ እኛ መቼስ ይሄንን ነው የምናምነው። የቱን ሊሚትድ አቶንመንት ወይ ውስን ቤዝወትን እናምናለን። ለዓለም ሁሉ ቢሞት ኖሮማ ኢየሱስ አለ ለዓለም ሁሉ ቢሞት ኖሮ በቃ ይሄ ዩኒቨርሳሊዝም ነው፣ ዓለም ሁሉ ይድን ነበረ፣ ሲኦልም አይኖርም ነበር አለ። ሲኦል የኖረው ለዓለም ሁሉ ስላልሞተ ነው ኢየሱስ። ስለዚህ በቃ ያ አቶንመንቱ ቤዛነቱ ውስን ነው፣ ሊሚትድ ነው አለ። ከዛ በኋላ አንድ ጥያቄ ጠየቀ። ማነው ይህንን ውስን እንዲሆን ያደረገው ግን ማነው? እኛንን ወይስ እግዚአብሔር ነው አለ። እኛ ስላላመንን ወይስ ራሱ እግዚአብሔር? ራሱ እግዚአብሔር ለራሱ ክብር አለ። ራሱ እግዚአብሔር በቃ ገድቦታል ቤዛነቱን አለ። አይቷል። ለሁላችንም እንዳይሆን ገድቦታል። ጆን መካርተር ነው ያለው። ልጨምርላችሁ? ኦኬ እሺ እንጨምራ። ማን እንግዲህ በፕሮቴስታንት ውስጥ አሁን ላይ ካሉ በጣም እውቅ የሆኑ ዲቤተሮች ምናምን እነዚህ ዲቤት ከሚያደርጉት ሰዎች ውስጥ አቃቤ እምነቶች ውስጥ አፖሎጂስቶች ውስጥ አንዱ ጄምስ ዋይት ነው። ጄምስ ዋይት እንዲህ ይላል። How could it be possible that Jesus provides a universal atonement, a substitutional universal atonement on the cross, and then does not intercede for a certain portion of those people before the Father? ቀደም ጆን መካርተር የክርስቶስን ውስን የሆነ ቤዛነት በምን መልኩ ነበር ያብራራው? አይ ለዓለም ሁሉ ከሞተማ ዓለም ሁሉ ሊድን ነው ሲኦልም ሊጠፋ ነው በሚል ነበረ። ጄምስ ዋይት ደግሞ በምን ያብራራል? ክርስቶስ ለዓለም ሁሉ ከሞተ እና ለዓለም ሁሉ ሞቶ እንዴት ነው ምልጃን ሲያቀርብ ለጥቂቶች ታዲያ ሊያደርግ የሚችለው? ስለዛ ምልጃንም እያቀረበ የሚኖረው እያለ ነው። ለዓለም ሁሉ ይሆን ነበረ ለዓለም ሁሉ ቢሞት ኖሮ የሚል ነገርን ጄምስ ዋይት የሚያስቀምጣል። ያው ይሄ ምንም የምትክደው ነገር አይደለም። ጆን ካልቪን እንዲህ ብሏል አላለም የሚል ነገርን አስቀምጦ ነበር። እኔ ያልኩት አሁን ላይ ያሉ ካልቪኒስቶችን ነው። ጆን ካልቪን ምናልባት ሊሚትድ አቶንመንትን የማይቀበል ከሆነ ከካልቪኒስት ወንድሞች ጋር ሂድና ተነጋገር። እኔ አሁን እኮ ስለ ጆን ካልቪን አይደለም አሁን ላይ ስላለው ፕሮቴስታንት ነው እያወሩ ያሉት። ልሰብኮም ላሳምኖም የተነሳሁት እኮ ጆን ካልቪንን ሳይሆን አሁን እናንተን ነው ማለት አሁን ላይ ያላችሁትን ፕሮቴስታንቶች ማለት ነው። ሰው ዛሬ በዚሁ ጉዳይ ላይ ላይቭ እንገባለን። ይቆየን። እሺ አኬዋ ጊዜ ይስጥልን። እሺ ቶሎ ላሳይ። እሺ እኔ ደግሞ የማሳየው ቅድም ዮሐድዬ በእንግሊዝኛ ያሳየውን አንዳንድ ሰዎች ይሄ እንግሊዝኛ ጽሁፍ ነው ምናምን የሚል ነገሮች ሳይ ነበር እና ታዲያ ለምን በአማርኛ እናየውን ብዬ አሰብኩ። ከራሳቸው የኢትዮጵያዊ ስለሆንን በአማርኛ ብናየው አይገስ ጥሩ ነው ብዬ አስባለሁ። ዮሐድሻ ዶዙን ከፍ አድርጎት ወደ ውጭ ወሰደን። እኔ ደግሞ ወደ ሀገር መልሳቸዋለሁ ማለት ነው በኢትዮጵያ አየር መንገድ። አማርኛውን አንብባ
ምን ይላል አማርኛው? ይሄ ባይዘዌ የማን ነው? እንያ ታዲያ የጸጋ ብቻ እምነት ብቻ በቃሉ ብቻ የሚለው ብቻ የሚለው የመጽሐፈ ስምነት ቡክ ኦፍ ኮንኮርድ የሚባለው የወንጌላውያን ሉተሪያን የእምነት መግለጫ ነው። የሉተሪያን የነመካነ ኢየሱስ የእምነት መግለጫ ማለት ነው። እሱ ላይ ምን ይላል? ቅድም ስለ ነፃ ፈቃድ ዮሐድዬ ሲያነሳልን የነበረውን ላሳያችሁ። ምን ይላል? ነፃ ፈቃድ ይላል። ያው ገጽ 32 እና 33 34ንም 35ንም ጨምራችሁ አንብቡ። ያው ጊዜ እንደውስ ይገድበናል እንጂ እስቲ ጥቂት ለምሳሌ ገጽ 33ን ላንብብ። ምን ይላል? እሺ በእግዚአብሔር ፊት እሺ ያወራኝ ሰው የለም አይደል? ኦኬ እሺ ይላል። ኦኬ ይኸው ከፍ ልበል። ቀደም ሲል እንዳየነው ይላል። ቀደም ሲል እንዳየነው ስሙ ሲነርጂዝም ሰው በእግዚአብሔር እርዳታ በመልካምና በክፉ መካከል ምርጫ ማድረግና ለድነቱ ከእግዚአብሔር ጸጋ ጋር መተባበር ይችላል የሚባል የሐሰት መሰረት እምነት አለ ይላል። ሉተር ሰው በነፃ ፈቃዱ መዳኑን ለምሳሌ እግዚአብሔር ሊያድነው ሲመጣ ቃሉ ወደሱ ሲመጣ መንፈስ ቅዱስ ወደሱ ሲመጣ እሺ በጀ ብሎ ልቡን መክፈት ይችላል የሚል ምን የሐሰት ትምህርት አለ ይላል። ስለዚህ ሰው ነፃ ፈቃድ የለውም ማለት ነው። ነፃ ፈቃድ አለ ብሎ ማስተማር በሉተር ወይም በነመካነ ኢየሱስ ምንድነው ማለት ነው? የሐሰት ትምህርት ነው ይላል። ኦኬ ስለ ቃሉ አመጣጥ ይናገርና ከዛ እንዲህ ይላል። ይሁት እሺ የእግዚአብሔር ቃል 3 የመልካም ድርጊት መንስኤዎች ይስማማሉ ይላል። የእግዚአብሔር ቃል መንፈስ ቅዱስና ከእግዚአብሔር ቃል ጋር የሚስማማ እንጂ የማይቃወም የሰው ፈቃድ አእምሮ በሚሰማበትና ራሱን በሚሰራበት ጊዜ ካልተቃወመ ለፍርሃትም መንገድ ካልሰጠ ይልቁንም መንፈስ ቅዱስ ሲረዳው ለመስማማት ከጣረ በእንደዚህ አይነት ትግል ፈቃድ ሙት አይደለም። ይህን ይቃውማል። እግዚአብሔር አእምሯችን ይማርካል፣ እኛ ደግሞ መስማማት እንጂ መቃወም የለብንም። መሐሪ የሆነው እግዚአብሔር ከእሱ ጋር ግንኙነት የሚያደርገው እንደ ጡብ አይደለም፣ ነገር ግን የእርሱ ፍቃድ ጭምር ደግሞ የሚተባበርበት ሁኔታ እንዲህ ባለ ማልኩ ይስባል። ይህ ወንጌል የሰሙ ሰዎች ሁሉ ለምን እንደማይለወጡና ወደ እምነት እንደማይመጡ ለማስረዳት የተደረገ ሙከራ ነው ይላል። ይሁዳ ጠፍቶ ሳለ ለምን ሐዋርያ ጴጥሮስ ዳነ? ወንጌል የሰማ ጎረቤት የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ወንጌል የሰማ ጎረቤት እርሱ ሳይድን አንተ እንዴት ክርስቲያን ሆንክ ነው። እኔ ዮሐድዬ መምህር ኤፍሬም ሰምተን አልዳንም፣ ሌሎች ሁሉ ጴንጤዎች ፕሮቴስታንቶች እንዴት ዳኑ ነው አሁን ጨዋታው እንግዲህ እንደሚናገረው። ይኸው ወንጌል የሰማ ጎረቤት የማያምን ሆኖ ሳለ አንተ ለምን ክርስቲያን ሆንክ ይላል። ለእነዚህ ጥያቄዎች መልስ ፍለጋ ይልና ምን ይላል? እግዚአብሔር ሰዎችን ለማዳን ለዘላለም ይኸው እዚህ ጋር እግዚአብሔር ሰዎችን ሁሉ ለማዳን አይፈልግም። ደግሞ የካልቪንን ደግሞ የሚቃወም ነው። ደግሞ ሐሰተኛ አስቸጋሪ መሰረት እምነት አለ። ለዘላለሙ እንዳይድኑ የወሰነባቸው ሰዎች አሉ። ይህም ፕሪዴስቲኔሽን ቅድመ ውሳኔ ይባል የዮሐንስ ካልቪን መሰረት እምነት ነበር ይልና ስለዚህ ስህተቱ በእግዚአብሔር በኩል ካልሆነ ከሰው በኩል መሆን የለበትም። ይህም ማለት ሁሉም የሚድኑ ካልሆኑ ምክንያቱ መደረግ የሚገባው ሁሉ ስለማያደርጉ ነው ብሎ አሰበ። ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ፣ ነገር ግን ይህም የስህተት መሰረት እምነት ነው ይላል። አየው ዮኒ ደድገመው። ከእግዚአብሔር ጸጋ ጋር መተባበር እምቢ ያሉ ሰዎች አሉ፣ ነገር ግን ይህም የስህተት መሰረት እምነት ነው። ስለዚህ እምቢም ማለት አትችልም ማለት ነው። ነፃ ፈቃድ የለም ነው። ደግሞም በሰው ልብ በጥልቀት ሰርጾ የገባ የሐሰት መሰረት እምነት ነው። ይህም ሰዎች በአንድ ወይም በሌላ መንገድ የየራሳቸውን ድነት በስራ ያገኛሉ ብሎ የሚያምኑ የሰዎች ሁሉ የተፈጥሮ አስተሳሰብ አካል ነው። ይህም በሰዎች በተፈጠሩ በሁሉም ሃይማኖቶች ታገኘዋለህ ይልና ከዛ እንዲላል ያልተገባውን ድነት በሰጠው በኩል በጸጋ ድኗል እንጂ ራሱ ምንም አያደርግም፣ ደግሞ በምንም መንገድ ራሱን አያድንም ብሎ የሚያስተምር በዚህ ዓለም ብቸኛ እምነት ክርስትና ነው። እንግሊዝኛው ይሻለኛል። ይህማ ውዝግብግብ ነው የሚያደርገው። ይኸው ምን ይላል? ገብቷቸዋል ቤተሰብ? እኔ አልገባኝም። እንግዲህ ደጋግሞ አንበብ አለብህ ዮኒ። የእንግሊዝኛው ክሊር ነበር ዮሐዴ ሲያስተምር። ይህ ተወዛግቤያለሁ።
ይኸው ምን ይላል? እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም። ኦኬ። እንደዚሁም ይህ የልባችን መክፈት የእርሱ ነፃ ስጦታ ነው ይላል። ምን ይላል? እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም ይላል። አየው እኔ ኢቭን ለማመን ራሱ ነፃ ፈቃድ የለህም ማለት ነው። ስለዚህ አንድ ሰው ካላመነ እግዚአብሔር ልቡን አልከፈተለትም ማለት ነው። ቴክኒካሊ ዲክታተር አደረጉት እኮ በቃ ሮቦት ነው ማለት ነው የሰው ልጅ። አይ ቲንክ ይሄ ቋንቋ ትንሽ ባለፈው አበሳጭቷቸዋል፣ ግን ምን ማድረግ አልችልም። ዲክታተርሺፕ ነው እኮ አክቹዋሊ ዳስ ወሪ። እሱ ካልከፈተ ምንም አታመጣም ነው። እኔ ካልፈቀድኩ ምንም አታመጣም አይነት ነገር ከፈተ። አሁን አንተ ወንጌል አልሰማም ብትል፣ አይ በቃ አልቀበልም ብትል አንተ ስለፈለክ አይደለም ማለት ነው። አዎ በግድ ትሰማታለህ። ኖ እግዚአብሔር ስላልከፈተልህ ተብሎ ነው እንጂ የሚታሰበው። ኦ ነው እንደዛ እኮ ነው ይላል። እግዚአብሔር ልባችንን ካልከፈተልን የእርሱን ወንጌል ልንቀበልና በእርሱ ልናምን አንችልም እኮ ነው የሚለው። አየህ፣ ሰው ለምሳሌ አንድ ሰው አላምንም ቢል በነፃ ፈቃዱ አይደለም አላምንም ያለው። አምናለሁ ቢልም በነፃ ፈቃዱ አይደለም፣ አላምንም ቢልም በነፃ ፈቃዱ አይደለም ማለት ነው። ስለዚህ ቅድም አሁን ለምሳሌ ወንድማችን ዮሐድ እንዳለው ፈቃዱን ጠይቆት አይደል እንደ ጌታ ኢየሱስ ክርስቶስ 38 ዓመት ባልጋ የትኛውን ያስነሳው? እርሱ እንግዲህ የእኛ መልስ ነው። እሱም በኋላ እንመጣበታለን። አዎ። ስለዚህ አይ ልለ የፈለኩ ምንድን ነው የአንተ እንትን የእኛ ዊሊንግ ሳይኖር የሚሆን ነገር የለም እኮ የለም። እዚህ ላይ ግን ይወልደ ከታች ሚላ መሰለያው የስምምነቱ መሰረታዊ መመሪያ ሁለተኛው አንቀጽ የሲነርጂዝም መሰረት እምነትን በጥብቅ ይቃወማ ይላል። ሲነርጂዝም ማለት እግዚአብሔር መንፈስ ቅዱስ ሲያግዝህ ሲረዳ አንተ እሺ ብለህ መቀበል ማለት ነው። ይህንን ሉተር ይቃወማል። ምክንያቱም ይላል እዚህ ጋር መሰረተ እምነቱ በሁሉም ረገድ በውዝግቡ ወቅት ከግምት ውስጥ ገብቷል እና ሰው ይለ አሁን አንብበው ሰው ከመረዳቱ ከመለወጡ ዳግም ከመወለዱ ከመታደሱና በመንፈስ ቅዱስ ከመማረኩ በፊት ከራሱ የሚችለውና በራሱ የተፈጥሮ ኃይሎች ሊጀምር ሊሰራ ወይም በመንፈሳዊ ነገሮች ስራ ሊስማማ የሚችለው ደግሞ በራሱ መለወጥ ወይም ዳግም እንዲወለድ ሊያደርገው የሚችለው የድንጋይን ወይም የግንድን ወይም ደግሞ የሸክላን ያህል ብቻ ነው ይላል። ምን ማለት ነው ይላል። በሌላ አነጋገር ይልና ቅዱስ የእግዚአብሔርን ቃልም መለወጥን፣ በክርስቶስ ማመንን፣ ዳግም ልደትን፣ መታደስንና ለእነዚህ ውጤት ላለው መነሻና ፍጻሜ ሁሉ ምክንያትን በሙሉ ወይም በከፊል በማንኛውም መንገድ በጣም ትንሹና ፈጽሞ ሊቆጠር የማይችለውን ነገር ሳይቀር ተፈጥሯዊ ለሆነ የሰው ነፃ ፈቃድ ኃያልነት አይሰጥም። አየው፣ ሙሉ በሙሉ ምንም ሳይቀየር ለመለኮታዊ አሰራርና ለመንፈስ ቅዱስ ይሰጣ ይላል። ስለዚህ ምንም ነፃ ፈቃድ የለም ማለት ነው። በቃ ምንም በይሄ በሉተራውያን በእነ መካነ ኢየሱስ ያለው አስተምሮ ነው ማለት ነው። በደምብ በእግዚአብሔር ፊት የእምነት ጽድቅ እያለ ከታችም ብዙ ነገር ያነሳል። ኦኬ፣ ሌላም ደግሞ ልጨምር ቶሎ ጊዜ እንዳልፈች። ይሄ ፔጅ 33 ይኸው ነፃ ፈቃድ ብሎ ያስቀምጣል። ነፃ ፈቃድ ብሎ የሚያስቀምጠው ነው የመጽሐፈ ስምምነት ላይ 33 ከ35 ብታነቡት አይ ቲንክ ጥሩ ነገር ታገኛላችሁ ማለት ነው። ጸጋ ብቻ ሲሉ አያወደላው ልዩነታቸውን እኔ ደግሞ አሁን ሊቀጥለው ደግሞ ልዩነታቸውን ላሳየ። ጸጋ ብቻ ሲሉ የመካነ ኢየሱስን ካየህ ከዛ ደግሞ የሌሎቹን ደግሞ ላሳይ ቀጥለው። ለምሳሌ ይሄ ደግሞ የማን መሰለ? የሙሉ ወንጌል ነው። ይሄ የሙሉ ወንጌል ነው። ይኸው የሙሉ ወንጌል ለመሆኑ ማስረጃ ይኸው በየአይነቱ ነው። ቤተሰብ እየሰማችሁ ይሄ የሙሉ ወንጌል ነው። መጀመሪያ የቃለ ሕይወት ነበራል። የመካነ ኢየሱስ የመካነ ኢየሱስ አሁን የሙሉ ወንጌል። ይሄ ደግሞ የሙሉ ወንጌል ነው። የሙሉ ወንጌል ደግሞ ተቃራኒውን ደግሞ ይኸው ከዛ ከመካነ ኢየሱስ የወጣ ነው። ይሄ ደግሞ ምን ይላል? ምርጫ ይልና ይጀምራል። ኦኬ፣ ምርጫ ይልና ምን ይላል? ከላይ ከፍለ ስታነበው ለመሞት ፈቃደኛ መሆን ምትክ መሆን ይልና ከዛ ምርጫ ብሎ ይጀምራል። ይኸውልህ እሺ፣ በመሰረቱ እግዚአብሔር በቃሉ የገለጠልን ነገር እንድንረዳ እንጂ እግዚአብሔር የሚያውቀው ነገሩ እንድናውቅ አይደለም። እኛም የእግዚአብሔርን እውቀት ሁሉ በዚች ውስን በአእምሯችን እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎች እንዳይድኑ ከለከላቸው ወይም አገዳቸው ማለት አይደለም ይላል። እነ ሙሉ ወንጌል ደግሞ እግዚአብሔር ላለማዳን በማኑ ላይ ፈርዶ አያውቅም። ነገር ግን
ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው ይልና እንደ ለምሳሌ ይህን አንድ ዶክተር ትንባሆ የሚያጤስ ሰው በሳምባ በሽታ እንደሚያዝ ቢያቅ ዶክተሩ አጫሹን በበሽታው አስያዘው ማለት አንችልም። እንደዚሁም እግዚአብሔር ደህንነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያቅ ለምን አወቀ ለማለት አንችልም። እንደዚሁ እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል አይችልም። ደግሞ ይላል ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነቱን ይላል። ደግሞ አየው ሰው የራሱ ነፃ ምርጫ ያለው ሊጋጩ ነው በለኛ። አዎ ሁለት ግን ሲገናኙ ብቻ ይላሉ ማለት ነው። ጸጋ ብቻ ይላሉ። አየው ለብቻ ግን ሲዘረዘር ግን የተለያየ ነው ትምህርቱ። ምክንያቱም እነዚህም ጸጋ ብቻ ብሎ ያምናሉ፣ እነዛም ጸጋ ግን የነዛ ጸጋ ብቻ እምነት ሰው ነፃ ፈቃድ የለውም ነው። የእነዚህ ደግሞ ጸጋ ብቻ እምነታቸው ምንድን ነው? ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነቱን ይላል። ስለሆነም ይልና ለመዳን ክርስቶስን በፈቃዱ አምኖ መቀበል ይችላል ይላል። አየው እዚህ ጋር ፈቃድ አለ። ከመዳኑ በፊት ለመዳን የሰው ነፃ ፈቃድ አለው እዚህ ጋር አየው። እዛ ግን ሪጀነሬት የሚሆነው ሆኖ ነው ከዛ በኋላ የሚያምነው አየው። ይሄ ግን ጭራሽ ለማመንም ነፃ ፈቃድ አለው ብሎ ያስተምራል። ጸጋ ብቻ የሚለው ቃሉን ነው እንጂ የሚናገሩት ዲቴል ሲወራ ትምህርቱ ሲብራራ ግን የተለያየ ትምህርትን ያላቸው ማለት ነው። ኦኬ ለምሳሌ በሌላ አንጻር ደግሞ እግዚአብሔር የመረጡትን ሰዎች ለይቶ የማዳን መብት ወይም ስልጣን አለው። ማንም ሰው የሚድነው መዳን የሚገባው በመሆኑ አይደለም። የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በኩል ወደ እርሱ የመጡትን ሁሉ ሊያድናቸው ይችላል። ያም ሆኖ ግን በመጽሐፍ ቅዱስ ውስጥ በየትኛው ስፍራ እግዚአብሔር ሰዎችን ለጥፋት እንደሚመርጥ የሚናገር ክፍል የለም ይላል። አየው ይሄ ሙሉ ወንጌል እንዲህ ታምናለች፣ ግን ሁለቱም ጸጋ ብቻ ይላሉ ማለት ነው። ይሄም የገነት ቤተክርስቲያን ነው፣ ይሄ ደግሞ የገነት ቤተክርስቲያን ነው። እነሱም ይላሉ ደግሞ ድነት በውስጡ ሶስት ነገሮች ያካተለ ቃሉ የግዕዝ ቃል ይልና ከዛም ይላል ውሃ ውስጥ የገባው ይሄ እንኳን ጥምቀትንም ያነሳት ጭራሽ። እሺ ያው ከሙሉ ወንጌል ጋር ይቀራረባሉ። እነዚህ ደግሞ የገነት ናቸው ማለት ነው። የገነት እንዲሁም ይላል እዚህ ጋር ሰው ራሱን ማዳን ይችላል። ሰው ድነት ቢያስፈልገውም ራሱን ማዳን በፍጹም አይችልም። ምክንያቱም የኃጢአት ዋጋ ሞት ስለሆነ ሰው ያንን ዋጋ ሊከፍል በፍጹም አይችልም። ስለዚህ የሰው ልጅ ከወደቀበት ውድቀት ለመነሳት እና ከተፈረደበት ፍርድ ነፃ ለመሆን በራሱ አይችልም። ሰው ኃጢአት ካመጣው ፍርድና ሞት ለመዳን ሕግን ቢጠብቅም የስነ ምግባር ህይወትን ለመኖር ቢሞክርም እንዲሁ የተለያዩ ሃይማኖት መሰረቶች ቢከተልም ራሱን ማዳን በፍጹም አይችልም። ስለዚህ አዳኝ ያስፈለገው እያለ ከሙሉ ወንጌል ጋር የሚቀራረብ ነገር ያስተምራሉ። የመጨረሻው ይሄ መጽሐፍ ዮሐዴ ታውቀዋለህ? እንትን የሚለውን የሉተርን መጽሐፍ ምንድነው? አይሆፕ ታውቁታላችሁ። ቦንዴጅ ኦፍ ዊል የሚለው ኦኬ። ይሄ የሉተር መጽሐፍ ነው። ቦንዴጅ ኦፍ ዊል ይላል። ቦንዴጅ ኦፍ ዊል ማርቲን ሉተር ይላል። ከላቲን ተተርጉሞ የመጣ ነው። ያው ማርቲን ሉተር ቦንዴጅ ኦፍ ዊል ይላል። ቱ ዘ ቬነራብል ሚስተር ኤራስሙስ ኦፍ ሮተርድ ምናምን ይላል። ለዚህ ሰውዬ የሰጠው መልስ ነው እና ፔጅ ይኸው እዚህ ጋር ፔጅ ስንት ላይ መሰላችሁ? ፔጅ 132 ላይ ምን ይላል? ይሁት ይኸው ፍሪ ዊል የሚለውን እየመለሰ ነው። ኦኬ እሺ ምን ይላል እዚህ ጋር? what if I were to prove from your own word in which you assert free will that there is no such thing as free will. Okay? There is no such thing as free will. So as to convict so as to convict you of unworthily denying the conclusion which you endeavor with so much awareness to establish. Truly, if I don't succeed in this, I swear to revoke all that I have written against you.
from the beginning of the end of this book and to confirm all that your death rate either asserts or questions against me ይላል። መልስ እየሰጠው ነው። You represent the power of the free will as something very diminutive and altogether ineffectual without the grace of God. Do you not acknowledge this? I ask and demand then, if the grace of God is lacking or is separated from this little something of power, what will it do by itself? ይላል። ስለማን ነው? ስለ ፍሪ ዊል እያወራ ነው። ኦኬ ያ ነፃ ፈቃድህ እያለ ነው። ነፃ ፈቃድህ ምንም የለውም። ኦኬ እንዲሁም ይላል ጸጋ፣ ያ ጸጋ እግዚአብሔር ከሌለው ኦኬ ጸጋው አስቀድሞ አንተን ካረዳህ ነፃ ፈቃድ ትርጉም የለውም እያለ ነው። ምክንያቱም ያው ግሬስ ኦፍ ጋድ ከሌለው ነፃ ፈቃድ ትርጉም የለውም። which is ማለት ነው አንተ ነፃ ፈቃድ አትጠቀምም ማለት ነው። ፍሪ ዊል የለህም unless ጸጋ መንፈስ ቅዱስ መጥቶ ወይም ጸጋ እግዚአብሔር መጥቶ ነፃ ፈቃድ እንዲኖር ሳይሆን አንተ እንድታምን ያደርጋል ማለት ነው። ኦኬ ነፃ ፈቃድህ ምንም ማተር ያደርግም በማርቲን ሉተር ሳይ ማለት ነው። ይሄ ያው ሰፊ ነው። ፔጅ 132 133 ብታነቡ ስለ ፍሪ ዊል በደንብ ያስተማር nothing ነው ምንም ጥቅም የለውም እያለ ያው it stands fixed even by your own testimony therefore that we will do things by necessity and nothing by free will. So long as the power of the free will is nothing and neither does nor can do good in the absence of grace, unless you by a new use of terms choose to mean completion by efficacy, intimating that free will can begin and can will a good work though not completed, which I do not believe, but more of this later ይላል። ይሄው ይቃውመዋል። ይሄ ሰውዬ ሉተር ይመልስለት ሰውዬ ስለ ፍሪ ዊል በደንብ ያስተማረ ነውና ሉተር ደግሞ ተቃራኒውን ነገር ነው እየተናገረ ያለው። ሰው እርስ በርስ ጸጋ ብቻ እምነት ብቻ በተለይ ጸጋ ብቻ የሚለው የሁሉን ነገር ያዘ ነው ዮኒ። ሰው ማጠቃለያ ሐሳብ ነው ይሄ። በተለይ እነዚህ the 5 tulips የሚባሉት የካልቪን the 5 points of Calvin የሚባሉት እዚህ ጋር ምን ይላል? God choice of certain individuals unto salvation before the foundation of the world resetted solely in his own sovereign will ይላል። አየው እግዚአብሔር አስቀድሞ የሚያድናቸውን መምረጡ የሱ ሉዓላዊነቱን ያሳያል ይላል። His choice of particular sinners was not based on any foreseen response or obedience on their part. አየው ከነሱ ምንም አይነት ተሳትፎ ወይም ደግሞ ፍቃደኝነት ሳይኖር ነው የተደረገው ይላል። such as ለምሳሌ faith ከነሱ እምነት ኖረ አልኖረ፣ repentance ንስሐ ገቡ አልገቡ ምንም ጥቅም የለውም ማለት ነው። ምክንያቱም አስቀድሞ ምን ስለሚያደርግ የሚጠፉትንም የሚድኑትንም ኦልሬዲ ስለመረጠ። On the contrary, God gives faith and repentance to each individual whom he selected. አየው ለመረጣቸው ብቻ ይሰጣቸዋል። እምነትና ንስሐ እንዲገቡ ይረዳቸዋል፣ ይሰጣቸዋል፣ ጸጋውን ይሰጣቸዋል። ለመረጣቸው ብቻ። These acts are the result, not the cause of God's choice. Election therefore was not determined by or conditioned upon any virtuous quality or act foreseen in man. Those whom God sovereignly elected, he brings through the power of the Spirit to a willing acceptance of Christ. አየው ክርስቶስን እንዲቀበሉ ፍቃደኛ ያደርጋቸዋል ራሱ መርጦ። Thus God's choice of the sinner, not the sinner's choice of the Christ, is the ultimate cause of salvation ይላል። አየው ኃጢአተኞችን የመረጠው እሱ ነው። እነሱ አልመረጡትም። እነሱ ነፃ ፈቃድ የለበት የእነሱ ነፃ ፈቃድ የለም። እሱ ይመርጥና እሱ እንዲድኑ ያደርጋቸዋል፣ ሌሎቹን ደግሞ እንዳይድኑ ያደርጋቸዋል ማለት ነው። ይሄ የሱ ሉዓላዊ ችሎታው ነው፣ ሉዓላዊነቱ ነው ብለው ደግሞ እነ ካልቪን ያስተምራሉ። ሰው እርስ በርሳቸው እንግዲህ እንደዚህ አይነት የተለያየ ልዩነቶች አሉ የሚለውን ላሳይ ፈልጌ ነው። ታንኪ በጣም መምሬ ፍሬም ካሉ እነ ዲያቆን የዋድሻ ማጠቃለያ ሰው ሰጣቸው እኛም ማንሳት እንችላለን። ቃሎት ያሰማል። እንዲያቆን ከዚህ ሳይወጡ አንድ ሀሳብ እዚሁ ላይ ካሳያቸውና ምን ዮኒ እንዴት በሰለ አሁን አይታል ልዩነቶቹን ማለት ዲያቆንም አሳይተናል። እንግዲህ ያሉትን ጸጋ ብቻ እያሉ የተለያየ እንደሆኑ ማለት የተለያዩ የተከፋፈሉ እንደሆኑ
ግን በመጽሐፋቸው ካውንስላቸው ምን እንደሚል ታውቃለህ? ዶግማችን ብሎ የሚያመጣው ቆይ ላሳይ። እንደ ከፍ አድርግ ታያላል። አዕማድ ብሎ የሚያመጡት አንድ ነን ብሎ ማለት እንደ ካውንስል ማለት ነው። እነዚህን አምስቱን ናቸው። እዩት። በዚህ መሰረት ካውንስሉ አምስቱ ብቻ ይሄ ማለት የካውንስሉ የተግባቡበት ፕሮቴስታንቶች ማለት ጴንጤዎች ማለት ነው። መተዳደሪያ ደንቡ እንዲያውቁ ብዬ ነው ለእኔ ሳይሆን ከስር ያሉ ወንድምና እህቶቼ ጀስት ኢን ኬዝ ከጠየቁ ገባ ሙሉ መረጃውን ቆርጦ አመጡ እንዳይሉ የካውንስሉ መተዳደሪያ ደንቡ ነው። ይሄ ፔጁን ገጹን ይነግራቸዋል፣ እሱን ያነበዋል። እዛው ላይ ግን አንድ ነን ብለው ያመጡት ይህንን ነው ማለት የጠቀሱት ምን ነው? ምን እያልኳችሁ ነው? የጠቀሱት አምስቱ አዕማድ አስተምህሮ ብሎ ያመጡት አንድ ነን ያሉት በአምስቱ ሶላዎች ነው። እዩት፣ ተመልከቱት፣ ገጽ 10 ላይ ማለት ነው። አምስቱ ብቻዎች ማለት በዚህ መሰረት ካውንስሉ አምስቱ ብቻዎች በመባል የሚታወቁትን መጽሐፍ ቅዱስ ብቻ፣ ክርስቶስ ብቻ፣ በጸጋ ብቻ፣ በእምነት ብቻና ለእግዚአብሔር ክብር ብቻ እንዲሁም ከእነርሱ ጋር የሚጠቀሱ የአማኞች ሁሉ ክህነት የተባሉትን አስተምህሮ ይቀበላል። አሁን እነዚህ ያለው እዚህ አልገባቸውም ማለት ነው። ውስጡን ለቄስ ቢሆንም ማለት ነው ሲተረጎም ውስጡን እኛ ደግሞ ውስጡን ፈለግ ነው እና አወጣና ውስጡን ለቄስ ቢሆንም አንድ ላይ ተቀብለን አስብ። መጽሐፍ ቅዱስ ብቻ የሚሉት ጴንጤዎች ማለት ነው። አንዳንዶቹ አይ መጽሐፍ ቅዱስ ብቻ ሲሉት አይ የአባቶችንም ሃይራርኪ ለመጽሐፍ ቅዱስ ለመስጠት ነው እንጂ ይላሉ። አንዳንዶቹ ደግሞ ጭራሽ ከመጽሐፍ ቅዱስ ውጪ ምንም አንቀበልም የሚሉ ያለው። ክርስቶስ ብቻ የሚሉት እንዳየ ነው ክርስቶስ ለዓለም ሁሉ ሞተ የሚላሉ። እዛ ውስጥ ደግሞ አይደለም አይ የተወሰኑት ለመረጣቸው ነው የሞተው የሚሉ አሉ። ጸጋ ብቻ ሲሉ አሁን ተመልክተን ይቅርታ እንዴ እዚህ ጋር ታች ያላችሁትን አንዳንድ ፕሮቴስታንት ወንድምናት እያየው ነው። እንዴት ነው የምታዛምዱት? ለምሳሌ ክርስቶስ ለተመረጡት የመጣ ነው የሚላለ፣ ለተመረጡት ብቻ ይላል። ክርስቶስ ለሁሉም ነው የመጣ የሚለው አለ። እንዴት ነው ይህን የምታስታርቁት? ፕሮቴስታንት ወንድምናቶች እስቲ አስታርቃችሁ ኮመንት ጻፉልን። አንደኛው ለተመረጡት የሚላለ፣ አንደኛው ለሁሉም የሚል አለ። አስታርቃችሁ የሆነ ጽሁፍ ጻፉልኝ ፕሊስ። ጸጋ ብቻም ቀጥል። አንዳንዱ ፍሪዊል አለኝ ይላል፣ አንዳንዱ ደግሞ ፍሪዊል የለኝም ይላል። አስታርቁልን። የምር ማለት አንድ ነን ብሎ የመጡበት ማለት ነው። ተመልከት፣ አንድ ነን ብሎ የመጡበት ያስቀምጡት አስተምህሮ እንቀበላለን ያሉ ጸጋ ብቻ እንቀበላለን። አንዳንዱ አይ እግዚአብሔር ነው በግድ እኔን መርጦ ያዳነኝ ይላል። አንዳንዱ ደግሞ አይ አይደለም እኔ አሜን ብዬ ተቀብዬ ነው ይላል። ትምህርቱ እንደጨረስን አስገባችኋለሁ፣ ትገባላችሁ። አይዞን መታችሁ ታስታርቃላችሁ። ግን አንዴ ልንገራችሁ፣ ከየት እንደሆናችሁ መናገር አለባችሁ። መናገር የለብኝም እንዳትል፣ የት ነው የምታገለግለው፣ የት ነው የተማርከው የሚለውን ሙሉ እዚህ ጋር ኢንፎርሜሽን ስላለ እሷንም አብራችሁ መጥቀስ አለባችሁ። አደራ፣ ከየትኛው ቸርች እንደሆናችሁ፣ የትኛውን አስተምሮ እንደምትቀበሉ፣ ከዛ ከየትኛው ጋር እንደሆነ ደግሞ በደንብ ይነገራቸዋል። ተባረኩ። ቴንክ ዩ። እና እዚሁ ላይ ደግሞ አንዳንዱ እምነት ብቻ ይላል አይደል? አሁን እምነት ብቻ የሚሉት አንዳንዱ አይ እምነትን ስንል እኛ ምንን አለይም የጌታ ስጋና ደም ጥምቀትንም ሳንለይ ነው። ሰው ጥምቀት ሳይጠመቅ አይድንም፣ እምነት የምንለው እዛ ውስጥ ከተን ነው ይሉዋል። አንዳንዱ ደግሞ አይ ጭራሽ እምነት ብቻ አሜን ብለን ስንቀበል ነው ያኔ በቅጽበት ስለዳን ነው በቃ ፎርዛት ማተር እምነት ብቻ የሚለውን በዚህ ነው የምንቀበለው ይላሉ። ሁለቱም የተለያየ ሀሳብ እና እነዚህ ሁሉ አንድ ነን ብሎ ያመጡት በካውንስሉ እንቀበላለን ያለን የቱን ትምህርት ነው የምትቀበሉት? ለካውንስሉ አድርሱልን። ማለት ጸጋ ብቻ ስትሉት የየትኛውን የካልቪኒስቱን ወይስ ደግሞ የሙሉ ወንጌልን ነው የምትቀበሉት? በየትኛው ነው የተስማማችሁት? እምነት ብቻ ስትሉት በማን ነው የተስማማችሁት? ይሄ ቦሪንግ ነው። በነገራችን ላይ እንደዚህ ብላችሁ ማምጣታችሁ ራሱ
በየአይነት በአንድ ላይ የሚቀርብ አይነት ነገር ሆነና እኛ ፈተፍ እንዳለ ለመብላት በግልጽ አሳያችሁንና በቃ ልዩነታችሁ ይሄ ነው ማለት አንድ ነን አትበሉን መታችሁ በመሰረታዊ እምነት አንድ ነን ያላችሁት ይሄው የእምነት ትምህርታችሁ አይማድ እምነቶች ነው። ተመልከት እዚህ ጋር የአይማድ እምነቶች አስተምህሮ ብላችሁ ነው የመጣችሁት። አንድ ነን ያላችሁት ውሸት ነው። አንድ አይደላችሁ በቃ። ስለዚህ ይሄንን ትፈቱልናላችሁ መጨረሻ ላይ ገብታችሁ እግዚአብሔር ይስጥልን። ዮሐድሻ ቀጥልና ግን ሰው እንድታነሳው የምፈልገው ነገር ምንድነው ታዲያ እምነት ፖይንቱ? አሁን እኮ እምነት ጥቅም የለውም። እምነት ያመነ እምነት ብቻ የሚለው እኮ በራሱ ምክንያቱም እንድታምን አንተ ነፃ ፍቃድ ከሌለ ስታምን ነው ብታምን ትድናለህ የሚለው ስብከት ራሱ እኮ ዜሮ ነው የሚገባው። ምክንያቱም ማመን አትችልም እየተባለ ነው። ማመን ካልቻል ከምን ተብሎ እንዴት ነው የሚሰበከው? አሁን ዮሐድሻ እሱ ላይ ሀሳብ ስጥና ከዛ መምህር ኤፍሬም የእኛን ትምህርት ደግሞ ፕሬዘንት ያደርጉልናል። ያሬዶ ምን እንዳሉ ታውቃለህ? በፕሪቶሪያው ስምምነት ነው የተስማሙት። የውጫሌ ኦኬ አይ ጥሩ ነው እንትን ያ አሁን አክቹዋሊ ኮንሴፕቱ አሁን መጀመሪያው መሰረቱ ይሄ ጸጋ ብቻ ነው ሲባል ለነዚህ ለአምስቱ ሶላዎች መሰረታቸው የሚሆነው ይሄ ትምህርት ነው። ኦኬ ጀማሪው ሰውን የሚያድነው መርጦ የሚያድነው ይሄ ስለሆነ ኦኬ ያንን እምነት ይሰጣቸዋል፣ ነፃ ፈቃዳቸውን ይሰጣቸዋል። ከዛ መጀመሪያ ወልዶ ማለት ነው። ከዛ እምነት ይሰጣቸዋል። ዘን እምነት ብቻ ሲሉ የእምነቱ ጀማሪም ወይም ሰጪ ደግሞ እግዚአብሔር ራሱ ነው የሚለውን ሀሳብ ማለት ነው። ደን ስለዚህ ድህነቱ የሚሰጠው ራሱ እግዚአብሔር ስለሆነ የሚያድናቸውም የሚመርጠው ራሱ ስለሆነ ስለዚህ ክብር ደግሞ ለማን ነው የሚገባው? ለእርሱ ብቻ። ኦኬ ክርስቶስ ብቻ የሚለውም ከዛ አንጻር ነው። ክርስቶስም የሚያድናቸው ለእነዚህ ማለት በእነዚያ ሀሳብ በካልቪኒስቶች ሀሳብ ማለት ነው። ኦኬ ክርስቶስ ብቻ ነው ያዳናቸው የሚያድናቸውም ኦኬ ለተመረጡት ሰዎች ሰው ክርስቶስ ብቻ ማለት እሱ ነው። ዘን ክብር ለእግዚአብሔር ብቻ የሚለው ደግሞ መዳኑን የሰራውም የመረጠውም ሁሉም ያደረገውም እሱ ስለሆነ ክብር የሚገባው ለሱ ብቻ ነው የሚል ሀሳብ ነው እና ሶላዎቹ ራሱ ከዚህ ጋር የሚገናኙ ናቸው። ከዚህ ከጸጋ ብቻ የሚለው ኦኬ ከቱሊፕ ትምህርቶቹ ቱሊፖቹ የተገናኙ ናቸው ብለናል ነበር። ልክ እንደዚያ ሶላዎቹም የሚገናኙ ሀሳቦች አላቸው። ዛሬ ግን መሰረቱ ያው ጸጋ ብቻ የሚለው ኮንሴፕት ስለሆነ አንዴ ከፍ አድርገኝና በሉትራኖች ባይዘወ ይሄ ኮንትሮቨርሲ ተነስቶ ነበረ። እንደውስ ኢሌክት አድርጓቸዋል ሲባልም አይ ኢሌክት ቢያደርጋቸውም ፎርሲ በማድረግ ነው ወይም ደግሞ ቀድሞ ባለው እውቀት ነው የሚል አይነት ኮንትሮቨርሲ ተነስቶ ነበረ። በተለይ በአሜሪካን ሉትራን ቸርች ነው ይሄ ሀሳብ የተነሳው እና ለዛ ኮንኮርዲያ ቴዎሎጂ ሴሚናሪ የኢንዲያና የሉትራን ቸርች መልስ ሰጥቷል እና ምንድነው የሚነሳው? በጣም ኮንትሮቨርሻል የሆኑ ሀሳቦች ይነሳሉ። ብዙ ጊዜ ለሚነሱ ኮንትሮቨርሻል ሀሳቦች ግን መልስ ስንሰጥ ከምንድነው የምንሰጠው የሚለውን ይመልሳል እና የዋልተርስ ኮንሴፕት ኦፍ ቴዎሎጂ ነው የሚቀበሉት። እንዲህ ይላሉ። ሁለት ዲሌማ ወይም ኮንትሮቨርሻል ፖይንቶች ይነሳሉ። ኢት ኮንሲስትስ ሲምፕሊ ኢን ዘ ፎሎዊንግ ቱ ፎልድ ኮስችንስ ማለት እንዲህ ካመንን ስለዚህ ሁለት ጥያቄ ወይም ደግሞ ሁለት አይነት ሀሳቦች በሉትራኖች ይነሳሉ። ፈረስት ዌዘር ጋድ ፍሮም ኢተርኒቲ ቢፎር ዘ ፋውንዴሽንስ ኦፍ ዘ ወርልድ ዌር ሌይድ አውት ኦፍ ፒውር መርሲ ኤንድ ኦንሊ ፎር ዘ ሴክ ኦፍ ዲ ሞስት ሆሊ መርሲ ኦፍ ክራይስት ኤሌክትድ ኤንድ ኦርዴንድ ዘ ቾዝን ችልድረንስ ኦፍ ጋድ ቱ ሳሊቬሽን ይላል። የመጀመሪያው ምንድነው? ወይዘር እግዚአብሔር ከዘለዓለሙ ጀምሮ ዓለም ከመፈጠሩ ጀምሮ ምህረቱን ለማሳየት ወይም ደግሞ ከምህረቱ የተነሳ የተወሰኑ ሰዎችን መርጧል እና እነሱን ለመዳን መርጧቸዋል የሚለውን ነው የመጀመሪያው ኮንሴፕት ማለት ነው። ስለዚህ ይሄ የመጀመሪያው ኮንሴፕት ነው። ስለዚህ whatever pertains to it consequently also to faith, repentance and conversion ማለት ነው። ስለዚህ ልክ እሱ የመረጣቸውን ኤሌክት ያደረጋቸውን ደግሞ ምን ያደርጋቸዋል? ኮንሲኩዌንትሊ
ፌዝ ይሄ እምነትን ንስሐን ምናምን ደግሞ ይሰጣቸዋል የሚለውን ሀሳብ ነው የመጀመሪያ። ኦር ሰከንድ ደግሞ ወይዘር ኢን ሂዝ ኤሌክሽን እግዚአብሔር ሲመርጥ ጋድ ቱክ ኢንቱ ኮንሲደሬሽን ኤኒቲንግ ጉድ ኢን ማን ይላል። እግዚአብሔር አስቀድሞ በሰውየው ላይ የሆነ መልካም ነገር አይቶ ወይም ደግሞ ማመኑን ኦኬ ነፃ ፈቃዱን አይቶ ደግሞ የሚያምነው እምነት ደግሞ በተግባር የሚፈጽም መሆኑን አስቀድሞ አይቶ መርጣቸዋል የሚል ደግሞ ሁለተኛ ኮንሴፕት ተነሳ። ይሄ የአሜሪካኖቹ ሉትራን ኮንሴፕት ነው እና ለዚህ መልስ ሲሰጥ ምን ብሎ ይሰጣል? በቸርች ደረጃ ምናምነው ግን ምንድን ነው ብሎ መልስ ሲሰጥ እንዲህ ይላል the first of the question we affirm ይላል። የመጀመሪያው ነው እኛ አፊርም የምናደርገው ማለት ምን ማለት ነው? እግዚአብሔር ዮሐንስ ተቋረጥክ፣ ስልክ ነው መሰለኝ። እሺ ዮሐንስ ያለ ስልክ ገብቶበት ነው እንግዲህ ትንሽ ታገሱት። ወይ ወጣ ጭራሽ። እሺ ኧረ በቃ እኔና መምህር ኤፍሬም ባለፈው ያልኩህ ነገር መጣ። ዮኒ ትዝ ይልሃል? ያ ተናጋሪው ሰው አውርቶ ቀና ሲል ብቻውን ቀረ ብዬ ነገርኩህ ቀሲስ በነበሩበት እና እናንተ ከዛ ለምን ቆየ ሲለው ሲያመሰግነው ቀጥሎ የምናገረው የነበረው እኔ ስለሆንኩ ነው ያለው። እሱ መጣ። ሁሉም ወጥተው እኛ ብቻ ቀረን። መምህር ኤፍሬም አሉ የምናገረው እኔ ስለሆንኩ እስካሁን እየጠበቁ ነው። ደህና ናችሁ ብያለሁ ሁላችሁንም። እግዚአብሔር ይመስገን። ወንድሞች ሁላችሁን ቃለ ሕይወት ያሰማልን። ዲያቆን ያረዶ፣ ወንድም ዮሐድ፣ ዲያቆን መኳንንት በደንብ በሚገባ ትውልዱን ወደ ገደል የሚልኩበት እንደ ፓርላማ እየተሰበሰቡ በግል አቋምና ተቋም የተመሰረተ ሃይማኖት ውስጡን ለማታውቁ እንዲሁ በደፈነው ለምትከተሉ በፕሮቴስታንት ዓለም ለምትኖሩ በክርስትናው ውስጥ በኦርቶዶክሳዊቷ ቤተክርስቲያን እየኖራችሁም ደግሞ ወደዚያ ለመሄድ ዋይዜማ ላይ ያላችሁ ሰዎች ካላችሁ እዚያ ስትገቡ የሚገጥማችሁን ሐሳብ ነው ቤተክርስቲያኗ ችናት እያሉ የሚነግሯችሁ። ያ ላይ ወርቅ የተቀባ ውስጡ ግን የቤተክርስቲያን ስርዓትና ሕግ ከመጣሱን ባሻገር እግዚአብሔርን የሚከስ አስተምህሮ እንዳለበት በሚገባ አሳይተዋል ማለት ነው። እና ሁላችን የህይወት ቃል ያሰማል። ዮኒም ምክንያት ስለሆንህን እግዚአብሔር ያክብርልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ማህት አብያተ ክርስቲያናት የሚባሉት ምን ያምናሉ ወይስ ምን ታምናላችሁ ለሚለው ጥያቄ እኔ እሱ ላይ ማብራሪያ ልስጥ። በመጀመሪያ እንኳንስ ፈጣሪ በፍጡር ስጋ መጥቶ ከኛ ጋር የሰውነትን ባህሪ አድርጎ የተገለጸውን ለግል ነው ወይም ለተመረጡ ሰዎች ብቻ ነው ብሎ ማስተማር ይቅርና የተፈጠረችው ፀሐይ በራሷ ለሆኑ ሰዎች ብቻ የምትወጣ አይደለችም። ፍጡር ናት። የምታበረው ግን ለዓለም ነው። አይነ ስውር ስላላያት ፀሐይ አትወጣም ብሎ መናገር ግን አይችልም። ደካማም ፀሐይን ወጦ ስላልሞቃት ፀሐይ የለም ብሎ መናገርም አይችልም። ፀሐይ ለዓለም ሁሉ ታበራለች። ፀሐይዋን ስላልተጠቀማት የሆነ አካል ፀሐይ የለችም ብሎ መናገር ወንጀል እንደሆነ ሁሉ በክርስቶስ አምላክነት አምኖ ያፈሰሰውን ደም የቆረሰውን ስጋ በእምነት ባለመቀበል ራሱን አርቆ በኋላ ግን ክርስቶስን ለምን አልተቀበልከውም ሲባል ለስንፍናው ክርስቶስ ለተመረጡት ብቻ የተሰጠ ነው ብሎ መጥቀስ በ18ኛው መቶ ክፍለ ዘመን የነበሩ አንድ ባለቅኔ ሲናገሩ ሰብለ እከዩ ሃይማኖት ያለብሳ ብለዋል። ሰው ለክፋቱ ጥቅስ ይጠቅሳል፣ ለስንፍናው ለራሱ የሚስማማውን ጥቅስ ነው የሚጠቅሰው። ይህ ሁሉ መጋጋጥና ድካም በተመለከቱት ልክ በአጭር ለመግለጽ ይህንን ሁሉ ክታብ የጻፉት ወገኖቻችን ለስንፍናቸው ነው። ማለት የምን ማለት ነው? ኃጢአት እየሰሩ ለምን ጽድቅ አልሰራህም ሲባሉ ክርስቶስ ስላልመረጠኝ ነው እያሉ ኃጢአትን መስራት በክርስቶስ መመረጥ እንደሆነ አድርገው ግልባጭ ተርጓሚው እሱን ስለሚሰጥ የሚናገሩ ግለሰቦች ናቸው። በእኛ ቤተክርስቲያን አስተምህሮ መድኃኔ ዓለም ክርስቶስ በመዋዕለ ሥጋዌው በሥጋ ወራቱ 120 ቤተሰቦችን መርጧል።
36ቱ ቅዱሳት አንስት፣ 72ቱ አርድእት፣ 12ቱ ሐዋርያት የምንላቸው እኒህ በድምር 120 ቤተሰቦቹ ይባላሉ። የቃሉን ትምህርት የእጁን ታምራት እያዩ እግር በእግር አብረውት የኖሩ ናቸው። እኒህን ላስተምህሮ በሚያሰናብትበት ጊዜ በተለየም ሐዋርያትን ሲያሰናብት የማቴዎስ ወንጌል ምዕራፍ 28 ተራ ቁጥር 19ና 20 ስታነቡት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ወስብኩ ወንጌለ ለኩሉ ፍጥረት፣ ከዚህ በኋላ እስከ ዓለም ዳርቻ ሂዱ ለፍጥረታት ሁሉ። ልብ ብላችሁ አዳምጡኝ። የፈለኩት ዋና ፖይንት ጉዳይ ይሄ ነው። ለተመረጡት አይደለም። ለምንድን ነው ለተመረጡት ወንጌልን አድርሱ ያላለ? ለምንድን ነው ለፍጥረታት ሁሉ ወንጌልን ሂድና አድርሱ ብሎ የላካቸው? ክርስቶስ የመረጠው አገር ወይ አካል ካለ ለመረጣቸው ሀገራትና ሰዎች ብቻ ሐዋርያትን አይልካቸውም? ኢትዮጵያውያን ከሆኑ ወይም አውሮፓ፣ አውስትራሊያ የሆነ ሰፈር ከሆነ ወደዚያ ሰፈር ሂዱ ብሎ ወደ መረጣቸው ሰዎች ብቻ ይልካቸው ነበረ። ዳሩ ግን መድኃኔ ዓለም ክርስቶስ ሂዱና ወንጌልን ለዓለም ሁሉ አስተምህሩ ብሎ ነው የተናገረው። ዓለምን እንዲሁ ወዶታል ተብሎ ነው። በሌላ በዮሐንስ ወንጌልም እግዚአብሔር ዓለሙን እንዲሁ ወዶታል ለምን ቢሉ አንድያ ልጁን እስከ መስጠት ተብሎ ነው የተጻፈው። አንድያ ልጁን እስከ መስጠት ዓለምን ወዶታል። ዓለም የተባለ የተመረጠ አካል ነው። ዓለም ማለት ምላትን የሚገልጽ ነው። ምላት ማለት ደግሞ አጠቃላይ ሰው ለሆነ ሁሉ የተደረገ ነው። በነገራችን ላይ መድኃኔ ዓለም ክርስቶስ ልብ ብላችሁ አዳምጡኝ፣ ሁላችሁም በደንብ አዳምጡኝ። መድኃኔ ዓለም ክርስቶስ በስጋ ተገለጸ፣ በመዋዕለ ስጋዌው መጥቶ ከድንግል ስግው ሆነ እንላለን። ለምን መጣ? ዓላማውን ግን ያውቁታል? የመጣበት ዓላማ ምንድን ነው? ይህንን ዓላማ የሚያውቅ አለ ወይ? ማለት አዳምን ሊያድን አይደለም የመጣው? አውሮፓዊው የአዳም ልጅ አይደለም? ኢትዮጵያዊስ የአዳም ልጅ አይደለም? አዳምን ሊያድል ከመጣ ከአዳም ልጆች ደግሞ ለይቶ የሆነ ሰፈር የሚተው ከሆነ መጻ ለድህነት ዓለም እያሉ የቀደሙ አባቶች የተናገሩት ሁሉ ምንድን ነው የሚሆነው? ለድህነት ዓለም አይደለም ክርስቶስ የመጣው? ክርስቶስን መቀበል አለመቀበል በተቀባዩና በማይቀበለው ሰው በሚቀበለውና በማይቀበለው ሰው መካከል ልዩነት ይኖራል እንጂ ክርስቶስ ለዓለም ሁሉ እንካችሁ ብሎ እኮ ለዓለም ነው የሰጠው። ራሱ ቀራንዮ ላይ የወጣው ለሰፈር ነው? ለሆነ ሀገር ነው? ለሆኑ ሰዎች ብቻ ነው ቀራንዮ ላይ የወጣው? የተገረፈው ግርፋት፣ የቆሰለው መቁሰል፣ ያ የተሰቃየው ስቃይ፣ የተገረፈው 6666 ግርፋት፣ ያ የተንቆረቆረው ላብ ለሆኑ ግለሰቦች ነው? ለተመረጡ ሰዎች ነው? ለሆነ ሰፈር የተደረገ ነው? ይሄ በክርስቶስ ላይ መቀለድ ነው። ነገር ሃይማኖትንም የማጥፋት አብይ ክህደት አባዜ ነው። እኛ ግን እሱን አናስተምርም። ስልክ እየገባበት ይህ ድግለነ ኃጣዊነ ኃጢአታችንን በደላችንን ይቅር ይለን ዘንድ ጌታ ዮሐንስ በመልእክቱ ምዕራፍ 2 አንደኛው ዮሐንስ ማለት ነው ቁጥር 2 ላይ ነው ይህን ቃል ምነግራችሁ። ከዚህ በኋላ ኃጢአትን ተውት እያለ ስለ ኃጢአት እየተናገረ ወረድ ካለ በኋላ ቁጥር 2 ላይ ምን ብሎ ይናገራል? ይህ ድግለን ኃጣዊነ ኃጢአታችንን ይቅር ይለን ዘንድ መጣ። ዋኮ በእንቲአነ የመጣም ስለኛ ብቻ አይደለም አሉ ሐዋርያት። በራሳቸው እንኳን አልተ ስለኛ አይደለም የመጣ። አዲያ ስለማን ነው የመጣ ካላችሁኝ፣ አላ ለኩሉ ዓለም ለዓለም ሁሉ መጣ እንጂ። ይህ መጽሐፍ ቅዱስ ነው። አንደኛ ዮሐንስ ነው ያልኋችሁ፣ ጽፋችሁታል፣ ያዙላችሁ። አንደኛ ዮሐንስ ምዕራፍ 2 ተራ ቁጥር 2 ላይ ሐዋርያት ለኛ ብቻ አይደለም የመጣው እና እንግዲህ ማን ነው ብላችሁ ከጠየቃችሁን አሉ ሐዋርያት ለዓለም ሁሉ ነው የመጣው አሉ። የተመረጡት ከሆኑማ 120 ቤተሰብ ቅድም እንዳልኳችሁ ተመርጦ ነበር እኮ። ለ120ው ቤተሰብ ለኛ ብቻ ነው አላሉም እነርሱ ብለዋል አላሉም። ለድህነት ዓለም ለዓለም ሁሉ መጣ ብለው እነርሱ ተናገሩ። ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ለቤዛ ኩሉ ዓለም ነው የሚለው ሊቃውንት ሁሉ በጠቅላላ በዘመነ ሐዲስ የነበሩ ከአንደኛው መቶ ክፍለ ዘመን ጀምረው እስከ 6ኛው ያሉ በጽሁፍም በቃልም በትውፊትም ለቤዛ ኩሉ የሚል ነው ያለ። ለሰፈር መጧል የሚል ግን አንድ ቦታ የተጻፈ የለም። ለተመረጠ አካል ለገሌና ለገሌ ብቻ መጣ የሚል አንድ ቦታ የለም። ከሆነ የት ነው የተገኘው? የሰውን ሐሳብ አዋጦ እንደ ፓርላማ ምድራዊ አነዋወር መመስረት ይቻል ይሆናል እንጂ በሰው ሐሳብ ሰማያዊ ሀገር ፈጽሞ አይገኝም።
በሰዎች ሐሳብ በሰዎች ውይይት እንዲያደርገን ተስማምተን እንዲያደርገን እንስራ ቢባል ይሄ በእውነት ራስን ማጥፋት ነው። ወደ ቅዱስ ዮሐንስ አፈወርቅ ልሂድ። ቅዱስ ዮሐንስ አፈወርቅ ሐረገ ወይን ተተክለ በኢየሩሳሌም አሕዛብ ነሱ ጽጌረዳ ወሰኩሰ ተርፈ በኀበ አይሁድ ይላል በአማርኛ። ሐረገ ወይን ክርስቶስ ተተከለ አለ። አንድም ሐረገ ወይን የተባለ የክርስቶስ መስቀል በቀራንዮ ተተከለ። አሕዛብ ነሱ ጽጌረዳ ያፈራውን ፍሬ አሕዛብ የተባልን እኛ ከእስራኤል ያልተወለድን በዓለም ሁሉ ያለነው በጠቅላላ ያን ጽጌረዳ አበባውን ወሰድን። ከዚያስ ፍሬውን ወሰድን ማለት ከመስቀሉ የተገኘው ፍሬ ሕይወት ኢየሱስ ክርስቶስን ወሰድን። ወሰኩሰ ተርፈ በኀበ አይሁድ ሾሁ ጥርጥሩ ክደቱ ምንፍቅናው ግን በአይሁድ ተዘርቶ ቀረን የተባለው አይደል? ይህም እየተነገረባቸው በክህደታቸው ነው። በሰባ ዘመን በጥጦስ እንደጠፉም ይነገራል። በመጽሐፍት አስተምህሮ በቤተ ክርስቲያን ሕግና ስርዓት በደንብ ልብ ብላችሁ አዳምጡኝ። ቅዱስ ዮሐንስ አፈወርቅ የነገረን ይሄን ነው። ሐረገ ወይን ክርስቶስ ተተከለ አለ። የተተከለውን ክርስቶስ አይቶ በክርስቶስ መኖር የክርስቲያኖች ድርሻ ነው። በክርስቶስ ስላልኖርን ግን በክርስቶስ ያልኖርሁት ክርስቶስ ለእኔ ስላልመጣ ነው ብሎ ማማኘት ግን አንተ የማን ዘር ነህ? እንዲህ ብሎ የሚናገረው ሰው ከማን የተወለደ ነው? ለአዳም አይደለም የመጣው? 99 ሀዲጎ ተሳው 99ኙን ነገደ መላእክት ትቶ የጠፋው አዳምን ሊፈልግ መጣ አለ። አዳምን ሊፈልግ መጥቶ የአዳምን ልጅ ከተወ የአዳምን ልጆች ካልፈለገ ስለዚህ ምጽአተ ክርስቶስ ከንቱ ነውን? ከንቱ አይሆንም ምጽአተ ክርስቶስ። የፈጠራት ፀሐይ ለዓለም ሁሉ የምታበራ ከሆነ የፈጠረን ክርስቶስ በትጋ ተገልጾ ለዓለም አላበራም ማለት ክህደት አይደለምን? ስለሆነም የቤተ ክርስቲያኗ አስተምህሮ ሰውን ልክ ዘውድ አለ አይደል? አናት ላይ የሚደፋ ዘውድ መጨረሻ ነው። ጃኬታችን፣ ሸሚዛችን፣ ሱሪያችን፣ ጫማችን፣ ካልሳችን ሁሉን ካጠለቅን በኋላ መጨረሻ ላይ አክሊል ወይም ኩፍያችን ዘውዳችን እንደምንሰቅለው ሁሉ መድኃኔዓለም ክርስቶስን ፍጥረታትን ከፈጠረ በኋላ የፍጥረታት ሁሉ ዘውድ አድርጎ ሰውን ፈጠረው። ያ የፍጥረታት ሁሉ ዘውድ ሆኖ የተፈጠረው የሰው ልጅ ሰውነትን ሳይጨርስ አምላክነትን በመመኘቱ እግዚአብሔርን የሚያህል ጌታ ሁሌ እንደምንለው ገነትን የሚያህል ቦታ ቢያጣ ሊያድነው ተከትሎ መጣ። ሲናገር እኮ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ሞለተ ወለትከ ወእድህክ ውስተ መርህከ ወእትቤዘወከ በመስቀልየ ወበሞትየ። ልብ ብለህ ያዝ። ከ80 አሃዱ መጽሐፍት አንዱ የሆነው መጽሐፈ ቀለሚንጦስ ነው የጠቀስኩልህ። በመጽሐፈ ቀለሚንጦስ በአማርኛ ምን ማለት ነው? 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አለ። ከልጅ ልጅ ተወልጄ የልጅ ልጅ የተባለች ድንግል ናት። አድንሃለሁ የተባለ አዳም ነው። አድንሃለሁ የሚለው ቃል ወደፊትም ላለው ለምልዓተ ኃጢአቱ ለሁሉ ካሳ የተካሰ የተፈጸመልን ነን ማለት ነው። ይህ የተፈጸመለት የሰው ልጅ ክርስቶስ ለድህነተ ዓለም ቢመጣም ዳሩ ግን ለተመረጡት ሰዎች ብቻ ነው የመጣ ብሎ ማስተማር ግን ምጽአተ ክርስቶስን ከንቱ ማድረግ፣ በአንጻሩ ደግሞ ያልተመረጡ ሰዎች አሉ ካልን ደግሞ ኃጢአትን፣ ክፋትን፣ በደልን፣ ርኩሰትን እግዚአብሔር አመንጭቶታል፣ ፈጥሮታል፣ ይደግፈዋል። ምን ሆነ ተኮነን ሲባል አይ ራሱ ኮነነኝ እንጂ እኔማ ምን ጥፋት አለብኝ? ቅድሙንም ሲፈጥረኝ ለኩነኔ ነው የፈጠረኝ ብሎ በእግዚአብሔር ላይ መቀለድና ማሾፍ ነው። እንዲህ አይነት ክታቦች ግን ሲገኙ ምን ብለን እንተርጉማቸው? ብቻ እናገርና አልጨርስ። እንዲህ አይነት ክታቦች በግብረ ሐዋርያት ላይ ሌላም አንዳንድ ቦታዎች እንዲህ አስቀድሞ የመረጣቸው እነርሱን አጸደቃቸው የሚሉ ቃላት ሲገኙ ምን ለማለት ነው? ምን ለማለት የተነገረ ቃል ነው? እንዲህ አይነት ጥያቄ ያለባችሁ ሰዎች ልብ ጆሮአችሁን ክፈቱና ስሙ። እኒህ ቃላት የተነገሩት አስቀድሞ የመረጣቸውን እኒያን አጸደቃቸው የሚለው የመረጠው የተባለ በጠቅላላ የሰው ልጅ ነው። እና ከሰው ልጆች መካከል ደግሞ የመረጣቸው የተባሉ ምንድናቸው? በፈተና ያለፉ ለግል ቅድስና ሐሬኩ ከምከር ሰምከ የተባሉ እነ ዮሐንስ እነ ኤርምያስ ከእናታቸው ማህፀን ጀምረው እግዚአብሔር ድንቅ ስራ ለሰራባቸው ለአንዳንዱ ለተለዩት ቅዱሳን ማለት በህልውናቸው ለዚያ የተነገረ ነው። አንደኛው ትርጓሜ ነው። ሁለተኛው አስቀድሞ የመረጣቸውን ማለት ምን ማለት ነው ከተባለ የሚያውቃቸውን ነው። ዕውቀቱን ህልውና ይሄ ምን ማለት መሰላችሁ? አስቀድሞ ይሄ ዕውቀትን ነው። አሁን እነሱ ምን ብለው የተረጎሙት? ውሳኔ አድርገው የእግዚአብሔርን ማወቅ ውሳኔ አድርገው ተረጎሙት። እግዚአብሔር ሁሉን ያውቃል። የሆነ ሰው ትልቅ ሸም ተሸክሞ እንደሚወድቅ እየተንገዳገደ ሲጓዝ ብናየው ኧረ ሊወድቅ ነው ብንልኛ ብንናገር ወይም ደግሞ እንደሚወድቅ ብናውቅና ያ ሰውዬ ቢወድቅ
የወደቀው ስላወቅነ ነው ያወቅነው ስለሚወድቅ ነው? ያወቅነው ስለሚወድቅ ነው ወይስ የወደቀው ስላወቅን ነው? ለዚህ ጥያቄ መልስ ስትሰጡ ነገር ሁሉ ያልቃል። የሆነ ሰው ትልቅ ሸክም ተሸክሞ ሊወድቅ እየተንገዳገደ አረ ሊወድቅ ነው ብለን እንደሚወድቅ ብናውቅ ከዚያ ቀጥሎ ቢወድቅ ሰውየው የወደቀው እኛ ስላወቅን ነው እኛ ያወቅነው ሰውየው ስለሚወድቅ ነው? ስለሚወድቅ አወቅን እንጂ ስላወቅን አይደለም የወደቀው። የኛ ዕውቀት አይደለም የጣለው። ሰው የሚኮነነው እግዚአብሔር ሰው እንደሚጸድቅ እንደሚኮነን ያውቃል። የእግዚአብሔር ማወቅ አይደለም ግን ገሃነም ያስገባን እግዚአብሔር የኛ ኃጢአት ነው። እግዚአብሔር አስቀድሞ በኃጢአት ግብር እንደምንኖር ስለሚያውቅ ለዚያ የተገለጸ ጽሑፍ ነው። ይህንን በደንብ መያዝ ነው። ለዚህ የተነገረን ቃል አስቀድሞ የተባሉ ደግሞ ልክ ራሱ እግዚአብሔር ዮሐንስ ወንጌላዊ ዮሐንስ መጥምቅን ለጥምቀት ወይም ደግሞ እንዲያጠምቀው እመቤታችን እንድትወልደው ሐዋርያትን እንዲያስተምሩ እንደተመረጡ ሁሉ እንዲሁ አስቀድመው የተመረጡ ማለት እግዚአብሔር ስራ ለመስራት ያዘጋጃቸው ወደ ሌላውን ፍጥረት ሊሰራባቸው አስቀድሞ የሰራቸው ዓለምን ያስተምርባቸው ዘንድ አስቀድሞ ሐዋርያትን አስተማራቸው። ዓለምን እንዲያስተምሩ በመጀመሪያ እነርሱን አዘጋጅቶ ሌላውን ደግሞ በእነርሱ ማዘጋጀት ማለት ነው። ልክ አሳውጪ መቃጥን በብሩ ገዝቶ አሳውን ደግሞ እያወጣ ምን ያደርጋል? ከዚያ ደግሞ አሳ እየሸጠ ብር ይሰበስባል። ትልቅ ብር ለማግኘት ትንሹን ብር መቃጥን እንደሚገዛበት ሁሉ ብዙ ሕዝብ ለማግኘት ትንሾቹን ሐዋርያት አስቀድሞ መረጣቸው። የመረጣቸውን አስተማራቸው። ያስተማራቸውን ሐዋርያቱን እነርሱን ምን አደረገ ጌታ? በዓለም ሁሉ ሂዱ ወስብኩ ወንጌለ ለኩሉ ፍጥረት የሚል ቃል ይዞ ለተመረጡት ነው ይባላል። ለኩሉ ፍጥረት እኮ ነው ያለው። በነገራችን ላይ ኩሉ ፍጥረት አለ። ኩሉ ፍጥረት ይሄ ማለት ምን ማለት ነው? ይሄ በእውነት በወንጌል ላይ ማመጽ ነው። የኛ ቤተክርስቲያን ትምህርት ግን ክርስቶስን የተቀበለ በስሙ ያመነ ጸንቶ የኖረ በተራድኦ መንፈስ ቅዱስ እየረዳው በጸሎት ጸንቶ እስከ መጨረሻው ህቅታ ድረስ የሚኖር እርሱ ሰማያዊ ዋጋ ያገኛል እንላለን እንጂ የተኮነነው አስቀድሞ ስላልተመረጠ ነው፣ ደግሞ የጸደቀው አስቀድሞ ስለተመረጠ ነው የሚል ትምህርት በቤተ ክርስቲያን ፈጽሞ የለም። ወደፊትም ለዘለዓለምም አይኖርም። እግዚአብሔር ይስጥልን። ቃሎትን ያሰማልን። መምህር ኤፍሬም በጣም እናመሰግናለን። እግዚአብሔር ይስጥልን። ዮሐድዬ ኔትወርክ አስቸገረው መሰለኝ። በጣም እናመሰግናለን። ኔታ ክብር ይስጥልን። አንደበቶታ ይጣፍጣል እና በቃ ሁሌም ቢያስተምሩን በጣም የምንወድ ነው። ዮኒ እንግዲህ ፕሮቴስታንቶች መግባት ከፈለጉ እንግዲህ በሁለታችንም በኩል ያለውን ትምህርቶች አስቀምጠናል። ሰዓት እየሄደብን ነው። ጥቂት ደቂቃ ስጣቸውና ለፕሮቴስታንቶቹ አትሊስት ምን አንደርስታንድ እንዳደረጉ፣ ምክንያቱም ዶክመንታቸውን ያሳየ ነው። እኛ ከራሳችን የጨመረው ነገር የለም። ከዛው ነው የሚመልሱት። ኤግዛክትሊ። ከዛው ላይ እንዴት አስማምተው እንደሚመልሱ አንድ ነን የሚሏትን ነገር አንተ የመረጥከውን ፒክ አድርጋቸውና ይግቡ። አንድ ቁጥር ጻፉና ግቡ። ደቂቃ ነው ያለ ዮኒ ጽሁፍ ሳይሰለችሽ እየጻፍሽ ነበር። ነይ ግቢ። በጽሁፍ ጎበዝ ነሽ። እኔ ግን የስድብን ማዕት ነው ዛሬ ያየሁት እና እኔ ጴንጣ አይሰደብም እየተባለ ብዙ ጊዜ እንዲያው ራሳችሁንም ዛሬ ያስፎገራል። ፖለቲካውን ሰርተውት ነበር እንደዛ ብለው። አየወር ጠገብክ ዛሬ ከስራ ጠገቡ። በጣም እኮ የሌለ ነው። ለምን እንደዚህ ዶክመንታችሁን ባነበብን ወይ ጉድ። እሺ ዳኒ ሰላም ብለናል። ዳኒ እሺ፣ ሰላም ጤና ይስጥልን። እግዚአብሔር ይመስገን። ሰላም ላንተ ይሁን። እንኳን በሰላም መጣ። እግዚአብሔር የተመሰገነ ይሁን። ሰላም ይሁን። እንዴት ነህ? በጣም ነው የምወደው ይሁን። በጣም አድናቂ ነኝ። ሰላም ዳኒሻ፣ እንዴት ነህ? አሁን የምትነግራቸው አሜን ከየት እንደሆነ እና ከዛ በኋላ እነሱም ጥያቄ ኖራቸዋል፣ አንተም ይኖርሃል፣ ትመላለሳላችሁ። ከየት እንደሆነ ግን መናገር አለብህ። ዳኒሻ ተባረክ። እሺ በጣም ጥሩ፣ መቀጠል እንችላለን። ከየት ቤተ እምነት ነው ዳኒ? እኔ ከፕሮቴስታንት ነኝ። አይ ፕሮቴስታንት የሚባል ቤተ እምነትማ የለም። ማለት ፕሮቴስታንት ወንጌል ብርሃን ቤተክርስቲያን። የት ወንጌል ብርሃን ቤተክርስቲያን? ከወንጌል ብርሃን ቤተክርስቲያን። እሺ በጸጋ ጉዳይ አንድ ሰው ለመዳን
አሁን በጸጋ ብቻ የሚለውን የመካነ ኢየሱስን የሉተሪያንን እና የሙሉ ወንጌልን አስቀምጠናል። የቱን ነው የምትቀበለው አንተ? ኦኬ የሉተራውያን ኦኬ ማለት እንትን ነው አይደል? አስቀድሞ ለመረጣቸው የሚል አለ። ያው አልተከታተልክንም? እንዴታች በጣም ደጋግመህ ጽፈህ ኮመንት ነበረ። አዎ እየጻፍኩ ነበር። አልተከታተልከንም? የእምነት መግለጫቸውን ስናሳይ የሁለቱንም እየተከታተልኳችሁ ነበር። አይ ቲንክ እስኪ ማለት እኔ አሁን ማምነው እኔ በትክክል ማለት እኔ ብቻ ሳልሆን እኔ በአባልነት እንትን የማመልክባት ቤተክርስቲያን የምታምነው መዳን ለተመረጡ ብቻ አይደለም። ማለት ዋናው እግዚአብሔር አምላክ ሁሉንም እንትን ብሏል፣ መርጧል። ኢየሱስ ክርስቶስ የመጣው ለዓለም ሁሉ ነው። ስለዚህ መካነ ኢየሱስን ትምህርት አትቀበለውም ማለት ነው? አዎ አልቀበለውም። አዎ በጸጋ ብቻ በሚለው ትምህርት አንድ አይደላችሁ ማለት ነው። አየህ አሁን ጸጋ ብቻ እምነት ብቻ የሚለው ትምህርት ከላይ ስሙ ነው እንጂ ሲብራራ ልዩነት አላችሁ ማለት ነው። አየህ ስለ እኔ አሁን ይኸውልህ ካልቪኒዝም እና እንትኒዝም ይባላል አይደለ? ምን ይዝም? እኔ ካልቪኒዝምንም አልደግፍም፣ አርሚኒዝምንም አልደግፍም። የምደግፈው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ያለኝን ነው የምሆነው። ለምን ለምሳሌ መጽሐፍ ቅዱስ ብቻ ትላለህ ዳኒ? አምስቱን ብቻዎች ትከተላለህ፣ ትቀበለዋለህ ማለት ይሄንን የምቀበለው ሉተር ስላሉ አይደለም። መጽሐፍ ቅዱስ ብቻ የሚለውን አምስቱን ሶላዎች ትቀበላቸዋለህ? ብቻ የሚለውን ትምህርት ዳኒ? አዎ እቀበላቸዋለሁ። ኦኬ በመጽሐፍ ቅዱስ እስቲ እምነት ብቻ ጸጋ ብቻ የሚል አሳየኝ ቃል። ማለት ጸጋው በእምነት አድኗቸዋል የሚል ቃል አለ። እኔ ጠየቁ ጸጋ ብቻ የሚል ነው። ጸጋው ምንድን ነው? ጸጋው በእምነት ብቻ አድኗቸዋል የሚል አለ ወይ ቃል? ስልክ ወይ እዚህ ጋር እንትን እንግባባ፣ መምህር እንግባባ። መጽሐፍ ቅዱስ አንዱን ጥሎ አንዱን አያንጠለጥልም። አንዱን ጥሎ አንዱን አንጠልጥሎ አይደለም እና ባላንስ ያደርጋል። ለምሳሌ እምነት ሲጠቀስ እምነት በተነሳበት ጸጋም ይነሳል፣ ጸጋ በተነሳበት እምነትም ይነሳል። ስለዚህ ብቻ የሚባል ትምህርት የለማ ማለት ነው። ማለት ያው ብቻ የሚለው ቃል መጽሐፍ ቅዱስ ላይ የለም። በእርግጥ ግን ይደጋገፋል። ጸጋ፣ እምነት፣ መጽሐፍ ቅዱስ አንድ ቦታ ላይ አለ። ላሳየህ። ብቻ የሚል አንድ ቦታ አለ። አንብበው ታውቃለህ? ኦኬ ምናልባት ሮሜ ላይ ነው። አይ ሮሜ አይደለም፣ ሮሜ ላይ አይደለም ያለው። ዶሮ ግን ደስ ትላለች፣ ደስ ይላል። ሴት ናት ወንድ ናት ዶሮ የምትጮው? አይ እሱን ተው። ማለት ግቢ ውስጥ አለ የተከራዩ ሰዎች አሉ። በዓልም ማለት ለበዓል የተገዛ ዶሮ ነው። እንዴ ከመቼው ነው በዓሉ? ገና አይደል? ፋሲካ ሰለማችሁ እንዴ? የሚገርም ፋሲካ ገና አይደል እንዴ? ሂድ ነው እንዴ? አይ ፋሲካውን ወደ ሀሳብ አንተ እንደ ጴጥሮስ ያው ስብከት ነው ይሄ በእውነት እና ወደ ቤቱ ተመለስ። የጴጥሮስ ዶሮ ነው መሰለህ ሂዶ ያሬዶ ያዕቆብ መልእክት ምዕራፍ 2 ላይ ያለው ላሳይክ ነው። ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እዚህ ጋር አሁን በእምነት ብቻ የሚል ቃል መጽሐፍ ቅዱስ ብትፈልግ እዚህ ጋር ብቻ ነው የምታየው። ከዘፍጥረት እስከ ራእይ ብታነብ ብቻ በእምነት ብቻ የሚለውን እንዲሁም ፈርሶ በእምነት ብቻ ሳይሆን ብሎ በስራ እንዲጸድቅ ታያላችሁ ይላል። ምክንያቱም ብቻ እዚህ ጋር አሁን ለምሳሌ ዳኒ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በእምነት ብቻ ሳይሆን ማለት ነው። በጣም ጥሩ ሀሳብ። እሺ ማለት እኔ ስለ ዝም ብዬ አይደለም መጽሐፍ ቅዱስን ማብራራው ማለት ነው። አንደኛ አውድ የሚባል ነገር አለ። አውድ ሲጠቀስ ከአውዱ ጋር ነው የሚጠቀሰው የሚብራራው አይደል? የሆነ ቁጥር ነጥለ ብቻ አይደለም የምታወራውና ከላይ ምን ይላል አውዱ? የያዕቆብ መልእክት ስለምንድን ነው የሚያወራው? የኔ አባት ይህን ጥቅስ እኮ አንተ አታውቀውም። ይህን ይዞ የመጣው እኮ መዝሙረ ያሬድ ነው። አውዱን እንዴት ልታውቀው ትችላለህ? ጥቅሱን ሳታውቀው እንዴ? በደንብ አንብቤዋለሁ ያዕቆብ መልእክት ይሁን።
ባጭሩ ያስረዳኝ። ችግር የለውም። ምን ታደርግ መሰለህ? አውዱን ይዘህ ጠብቀህ ፍታው። አውዱን ጠብቀህ በእምነት ብቻ ሳይሆን በስራ ይዘህ ታያላችሁ ይላል። አውዱን ጠብቀህ በእምነት ብቻ ሳይሆን ማለት ምን ማለት ነው ያልኩ። ኦኬ፣ በእምነት ብቻ ማለት ምን ማለት ነው? ስራ ያጸድቃል ማለት ሳይሆን እምነት በስራ መገለጽ አለበት ነው። በስራ እንዲጸድቅ ነው የሚለው እዚህ ጋር ከላይ እንደዚህ ይላል ሲናገር ጥቅሱ ማለት ነው። ይኸውልህ ዳንኤ፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ይላል እኮ። በስራ እንዲጸድቅ የሚለው ጥቅስ ማለት ማን ነው? እምነትን መሰረት አድርጎ ነው። እምነት ብቻ ሳይሆን ነው የሚለው። ይኸውልህ እምነት ብቻ ሳይሆን ብሎ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ነው የሚለው እኮ። ማለት ይህንን ቃል አሁን ብታብራራው ብዙ መዝገበ ቃላትና የመጽሐፍ ቅዱስ ማብራሪያዎች የሚያብራሩት እምነት በስራ መገለጽ አለበት ነው። እምነት ብቻውን አያጸድቅም። ጎበዝ። እምነት ብቻውን አያጸድቅም። እምነት ብቻውን አያጸድቅም። ቆይ ልጨርስ መምሬ። እምነት ብቻውን አያጸድቅም ምን ማለት ነው? ሰው በእምነቱ አምኖ ጌታ ኢየሱስ ክርስቶስን በእምነቱ አምኖ እንደሞተለት እንደተነሳለት በክርስቶስ አምኖ በኢየሱስ ክርስቶስ በአዳኝነቱ በምልጃው አምኖ ሰው ይጸድቃል። ይሄ እምነት ደግሞ በስራ መገለጽ ነው። ብቻ አይልማ። ምንድነው መሰለ የሚለው ሰው በእምነት ብቻ ሳይሆን ነው የሚለው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ነው የሚለው እኮ። በእምነት ብቻ የሚለው ቃል ስራ ያጸድቃል ማለት አይደለም። ለምሳሌ በምንድነው ይጸድቅ? ቆይ ቃሉን ላንብብልህ። ይኸውልህ እንዲያውም ይላል መሰለህ ከስራ የተለየ እምነት የሞተ ነው ይላል። ይኸው እዚህ ጋር አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመስዋዕት ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደረገ እንደነበር በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ተቆጠረለት ያለው ተፈጸመ፣ የእግዚአብሔርን ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። የሞተ እምነት ማለት ነው የማያድን እምነት ማለት ነው አይደል? በትክክል የሞተ እምነት ማለት የማያድን በቃ አይጠቅምም፣ ምንም አይጠቅምም። ምንም እምነትን እንዲሞት ያደረገው ምንድን ነው? በዚህ ቃል መሰረት ከስራ የተለየ ስለሆነ ማለት በጣም ጥሩ ለው ቃል ሲብራራ ምን ይመስልሃል? እኔማ ያው ራሱን እኮ እየነገርኩ ነው። ምን ነው ያው ከስራ የተለየ እምነት የሞተ ነው። ምንድነው? ፍሬ ነው። ይሄ ስራ የሚለው ቃል ማለት እምነት ብቻውን አያጸድቅም። እምነት በምን መሆን አለበት? በስራ። ስራ ማለት ምንድነው? ፍሬ ነው። ፍሬ ምንድነው? ለምሳሌ በጣም በቃ ይሄ ፍቅር ሊሆን ይችላል። ከመሆን ይኸው ፍቅር ሊሆን ይችላል፣ በጎነት፣ ቸርነት ሊሆን ይችላል፣ ለሰዎች መልካምን ማድረግ ሊሆን ይችላል። አየህ። ስለዚህ እምነት ብቻ የሚለው ትምህርት ፈረሰ ማለት ነው። መፍረስ ሳይሆን ባላንስ መሆን አለበት። በእርግጥ እምነት ብቻውን አያጸድቅም። ሰው በእምነት ጸድቆ የጽድቅን ፍሬ ካላሳየ እምነት ብቻ አያጸድቅም እኮ አልከኝ። አሁን እኮ እምነት ብቻ አያጸድቅማ። ለምን መሰለ? እምነት አጸደቀኝ ካለ በፍሬ መታየት አለበት። የጽድቅ ፍሬ ማፍራት አለበት። አየህ፣ በእምነት የጸደቀ ሰው የጽድቅን ፍሬ ማፍራት አለበት። ስለዚህ እምነት ብቻ አያጸድቅም ማለት ነው። ስራ የሌለው እምነት። ምክንያቱም እምነትን ሙሉ የሚያረጋት ስማኝ እንኳ እንደ እምነትን ሙሉ የሚያረጋት ህያው የሚያረጋት ምኗ ነው? ስራ ነው፣ ፍሬ ማፍራት። በጣም ጥሩ። እምነት ፍሬ ከሌላት ስራ ከሌላት ህያው ናት ወይስ የሞተች ናት? የሞተች ናት። የሞተ እምነት ያድናል ወይስ አያድንህም? በጭራሽ። እንዴት ያድናል የሞተ እምነት? ስልክን ስጠኝና እኔ እናንተ ኢቻዘር ፎሬቨር ብራዘር እንሆናለን። በጣም ጥሩ። በቃ አሁን አየህ ተስማማኝ እናንተ። ስለዚህ ሰው በእምነት ብቻ አይድንም። ምክንያቱም እምነቱ ህያው የምትሆነው በፍሬ ስትገለጥ ነው አይደል? ከፍሬ አልባ የሆነች እምነት ብቻዋን የቆመች ብቻ ናት አይደለ? እምነት ብቻ ናት። ምክንያቱም እምነት ብቻ ይኸውልህ ቃሉ እንደዚህ ይላል ከላይ ማለት ነው። እምነት አለኝ የሚል ስራ ግን የሌለው እምነቱ ምን ይጠቅመዋል?
ምን ያደርግለታል ይላል። ምክንያቱም ከእምነት የተለየ ከስራ የሞተ ነው ይላል እና በትክክል አንድ ሰው በክርስቶስ ኢየሱስ አምኖ እምነቱ ካጸደቀው ይሄ እምነት አያሳምፀውም፣ አመፀኛ አያደርገውም፣ ክፉ አያደርገውም፣ ጨካኝ አያደርገውም። ምን ማለት ነው? ቆይ አንዴ ዳንዬ፣ ቆይ አንዴ። ለምሳሌ አንተ አምነ ፍሬ የማታፈራው ለምንድን ነው? አመፀኛ ስለሆንክ ነው? ኖ አልዳንኩም ማለት ነው። አየህ እምነቴ አላጸደቀኝም ማለት ነው። ኧረ ተው እኔ አመፀኛ ከሆንኩ ዝሙትን የምሰራ ከሆነ አመፀኛ ከሆንኩ ርኩሰትን ምናምን አልዳንኩም ማለት ነው። ላሳይህ እነዚህን 10ሩን ቆነጃጅት ታውቃቸዋለህ? አዎ በትክክል በጣም ፐርፌክት። 10ቱ ቆነጃጅቶች የት ነበር የነበሩት? ኦልሬዲ አዳራሽ ውስጥ ነበሩ አይደል? በምሳሌ በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ትመስላለች ይላል አይደለ? ለሌሎችም ጥቅሱን ንገራቸው። ማቴዎስ ወንጌል ምዕራፍ 25 ነው ማነባ። ማቴዎስ 25 ላይ ቤተሰብ። እሺ እነዚህ 10ቱ ቆነጃጅት አንድ ቦታ ነበሩ አይደል? የተለያየ ቦታ አይደለም የነበሩት፣ አንድ ቦታ ነበር የነበሩት አይደል? ዳኒ አዎ አንድ ላይ ነበሩ፣ ግን በሁለት አንድ ቦታ ነበሩ አይደል? አዎ በሁለት ተከፍለዋል። ገና ነኝ፣ ቆይ መከፈሉ ጋር ገና ነኝ። ግን አንድ ቦታ ነበሩ አይደል? የተለያየ ቦታ አልነበሩም፣ አንድ ቦታ ነበሩ። ያ ቦታ ደግሞ ሙሽራው የሚገባበት ቦታ ነው አይደለ? ተው ዳኒ ቶሎ መልስልኝ። በትክክል አዎ፣ ቀጥታ እየሰማው እኮ ነው። በጣም ጥሩ እየሰማው ነው። ቀጥታ ከነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩና ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ ይላል። መብራት የተባለው ምንድነው? ዘይት የተባለው ምንድነው? በእርግጥ መብራት የተባለው ቃል መንፈስ ቅዱስ ይመስለኛል። ማለት ነው እንዴ? ዘይቱን ምን ልታደርገው ነው? ማሰለ መንፈስ ቅዱስን የተሞሉና ያልተሞሉ። ምክንያቱም መብራት እኮ ሁለቱም መብራት አላቸው እኮ ዳኒ እኮ ማለት በደንብ አልያዙማ። ዘይት የያዙና ያልያዙ አሉ። ትርፍ የያዙና ትርፍ ያልያዙ አሉ። ከዛ በፊት ሁለቱም መብራት አላቸው። ሁለቱም መብራት ነበራቸው፣ ግን በቂ ዘይት አልያዙም። አንዱ ስለዚህ አልጠየቁም። ገና መብራቱ ጋር ነኝ። የመብራቱ ምሳሌ ምንድን ነው? ሁለቱም ጋር የነበረው መብራት ምሳሌ ምንድን ነው? በትክክል እሺ፣ አሪፍ። የመብራቱ ምሳሌ በቃ እኔ እንዳልኩ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ነበራቸው ሁለቱም። ሁለቱ አልነበራቸውም ማለት መብራት ነበራቸው አይደል? ኦልሬዲ በቂ ዘይት ግን ካላወቅከው ችግር የለውም። ካላወቅከው ወይም አጥንተኸው አንበቦት መጣ ይሻላል። እዚሁ እኮ እየገመትክ የተለያየ ነገር እያልክ ነው። ሁለቱም መብራት ነበራቸው አልኩ። መብራቱ የመንፈስ ቅዱስ ምሳሌ ነው ካልከኝ ሁለቱም መንፈስ ቅዱስ ነበራቸው ብለህ ተረጎምከው ማለት ነው። ስለ አይ አንደኛው አላቸው አንደኛው የላቸውም ትለኛለህ። ሁለቱም ግን መብራት ነበራቸው ነው የሚለው። አዎ ነበራቸው ነው የሚለው። ስለዚህ መብራት ምንድን ነው? ይህ ምሳሌ ነው። ኦኬ መብራት ማለት ያው በብዙ እንትን ሊተረጎም ይችላል። አንድ ትርጉም ንገረኝ። እሺ ማብራት ማለት ያው የእግዚአብሔርን ቃል ሊወክል ይችላል፣ ኦር መንፈስ ቅዱስን ሊወክል ይችላል። እሺ አንዱን ያዝና ንገረኝ፣ ችግር የለውም። ኦኬ እሺ የእግዚአብሔር ቃል በሚለው እንያዘው። የእግዚአብሔር ቃል ነበራቸው ሁለቱም ነው። በዛ ነው የምትረዳው መብራት የሚለው። አዎ መንፈስ ቅዱስን ሊያመለክት ይችላል፣ ሆሊ ስፒሪትን ኦር ደግሞ እግዚአብሔርን ቃል። እሺ ችግር የለውም። መንፈስ ቅዱስ የሚለው ሊያዝልህ። ሁለቱም መንፈስ ቅዱስ ነበራቸው አይደለ? በአንተ ትርጉም አዎ ነበራቸው። ኦኬ ዘይትስ ምንድን ነው? የእግዚአብሔር ቃል ነው። ሁለቱም የእግዚአብሔር ቃል ነበራቸው። መንፈስ ቅዱስም የእግዚአብሔር ቃል ነበራቸው። እሺ ሰነፎቹ ዘይት አለቀባቸው ማለት ነው። ማለት ሬዲ በቃ የመዘጋጀት እንትን ነው፣ ችግር ነው። አምስቶቹ ተዘጋጅተው ነበር ለመቀበል። ልብ ነው የሚያመለክተው። በነገራችን ላይ ዘይቱ ልቦና አሁን ችግር ነው። ዘይቱ ልቦና
ወይዳ የተጨነቀ ወንድም አለም ቶ በቃ ምን ታረግ መሰለ አንብበውና ና በቃ አይ ቲንክ እዚሁ ነው እንደ አዲስ እያየው ያለው ዳንሻ አንብበውና ና ሰብኬዋለሁ እግዚአብሔር ቃል ሰብኬዋለሁ ብዙ ጊዜ ሰበኩ ቃል ነው እሺ በቃ ችግር የለም ይሄንን ቃል መልስልህ ካይላ ሶጋ ወይና እስኪ ስለ ኢየሱስ ክርስቶስ ምልጃ ምን ትላለህ? አይ ዳኒሻ ያይ ነገር ትርጉሙን ስላላወቀው ሌሎች የሚያውቁ ሰዎች ገብተው ቢወያዩ ጥሩ ነው። ለምን ያንተም እምነት በክፉ እንዲነሳ ስለማልፈልግ የሚያውቁ ሰዎች ቢያደርጉት መልካም ነው። አይሻልም? ምክንያቱም ከሚለው ምንም የሚገናኝ ነገር እያወራ ስላልሆነ ማለት ነው። ኖርማል ነው ማለት ይሄ ቃል የሚናገረው ስለመዘጋጀት ነው ማለት ተዘጋጅቶ ኢየሱስን ስለመቀበልና ስላለመቀበል ነው የሚያወራው። ይሄ ደግሞ ምንድነው በቂ መንፈስ ቅዱስን በበቂ ሁኔታ የተሞሉ አሉ። የእግዚአብሔርን ቃል በበቂ ሁኔታ የተሞሉ አሉ፣ ያልተሞሉም አሉ። ሁለቱም የእግዚአብሔር ቃል አላቸው፣ መንፈስ ቅዱስ አላቸው። እሺ ዳኒ በቃ መልካም ማለት እየተስማማን እናውራ። ምንድን ያስወጣቸው ከአዳራሹ ከሰርጉ ቦታ ያስወጣቸው እነዛን ልባሞች ምንድነው? አለመዘጋጅ ማለት በበቂ ሁኔታ የእግዚአብሔርን ቃል ትኩረት አልሰጡም ማለት ነው። አየህ ለምሳሌ እንደዚህ ይላል እኮ ኢየሱስ መጀመሪያ የት ነበሩ ዳኒ? መጀመሪያ እኮ አንድ ቦታ ነበሩ ሁለቱም። አንድ ቦታ ነበሩ። ሁለቱም አንድ ቦታ ነበሩ። ሁለቱም መብራት ነበራቸው፣ ሁለቱም ዘይት ነበራቸው አይደል? በትክክል ነበራቸው። ምክንያቱም ያለ ዘይት መብራቱ አይበራም አይደል? አዎ በጣም ጥሩ። ስለዚህ ሁለቱም ማብራት ችሏል፣ መብራት አላቸው። ያለ ዘይት ደግሞ መብራት አይበራም አይደል? አዎ አይበራም። ቅድም ምን ብለህ ነበረ? መንፈስ ቅዱስ ያለው ሰው ሊበድል ሊወጣ አይችልም ብለህ ነበር አይደል? አዎ በትክክል በጣም ጥሩ። እነዚህ ሰነፎች ግን ወጡ ከነበሩበት። ዘይቱ አላቸው፣ መብራቱ ነበራቸው፣ ግን ዘይቱ አለቀባቸው ይላል። አዎ ስለዚህ ለምን ወጡ? ቅድም እኮ የገባ በጣም ብለህ ነበረ። ምን መሰለህ አሁን ይኸውልህ አማኝ ሆኖ በኢየሱስ ክርስቶስ አምኖ መንፈስ ቅዱስን አለመቀበል አይቻልም። ግን ደግሞ ይኸው ደረጃ አለው፣ ልዩነት አለው። ታውቃለህ? ይኸው በደንብ በመንፈስ ቅዱስ በደንብ የተሞላለ በደንብ ያልተሞላለ የእግዚአብሔርን ቃል የሚያውቅ አለ። ይኸው በደረጃ ማለት ነው። በደንብ የሚያውቅ አለ፣ በደንብ የማያውቅ አለ። እነኚህ ሰዎች አሁን ላውራ ይቅርበት አወረድኩት አባት ዝም ብለህ እንደፈለክ መተርጎም። ለዚህ ነው ክርስትናውን የሚያበላሽብኝ ያበት። ተምረህ ጠይቀህ ብትመጣ ጥሩ ነው። ለአንተም ሌሎቹ እንዳታረጋቸው አታሰድብ እምነታችሁ። ለዛ ብዬ ነው ያወረድኩ ብሮዬ። በግምት አይ ጥሩ አደረግ። እኔ ዝም ብሎ ማስወረዱ ስንት ስለከበደኝ ነው። ስለማይሆን ነው። ይቅርታ ቤተሰብ እንትኑ እምነትህ እንዳይሰደብ ብዬ ነው። ምንም የምታውቀው ነገር የለም። ደግሞ እኮ እያወሩት ያለ አማናዊ ሃይማኖት ቃሎት ያሰማልን። ያሬዶ ዲያቆናችን በጣም ግሩም። በተለይ ማቴዎስ ወንጌል ምዕራፍ 25 በዘመናት ሁሉ መናፍቃን ሲረቱበት የኖሩት ቃል ነው። በዚሁ እንዳይታለፍ በእኛ ቤተክርስቲያን ማቴዎስ ወንጌል ምዕራፍ 25 ስናነብ እንዲህ የሚል ቃል ነው የምናገኘውና አሚሃ ትመስል መንግስተ ሰማያት አስሮን ደናግለ እለነሳ ማቴዎን ወፃ ለቀበላ መራዊ። መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግልን ትመስላለች። እማንቱ ወሐምስ ጠባባት፣ ከነሱ መካከል 5ቱ ጥበበኞች ናቸው። ወሐምስ ሙስቴቶን አብዳት፣ 5ቱ ግን ደግሞ ሰነፎች ናቸው። ወጠባባት ነሳ ቅባ ምስል ሊሆን በገመዮን እስተማት ይሆን። ጥበበኞች መብራትም ዘይትም ይዘዋል። ከዚያ እንዲህ ካለ በኋላ ምንድነው ወደዚያ የሚለው? ወአብዳት ነሳ ቅባ ምስል ሊሆን በገመዮን እስተማት ይሆን። ሰነፎች ግን መብራት ይዘዋል፣ ዘይት ግን አልያዙም። ወጎንዲዮ መራዊ፣ ሙሽራው በዘገየ ጊዜ ኩሉ አንስተ ሆኖ ማወደቀሳ፣ ሁሉም ተኙ ይላል። ለሐውፃ ውስጥ ተቀበለው ለመራዊ። አሁን ከዚህ በኋላ ሙሽራው ሲመጣ ውጡ ተባለ። ወዋ ኮነ ይላል፣ ጩኸት ሆነ። ሙሽራውን ተቀበሉ የሚል ድምፅ መጣ ማለት ነው። እና ሙሽራውን ሊቀበሉ ሲወጡ እኛኞች መብራትም ዘይትም የያዙት አብርተው ወጡ ነው። መብራትም ዘይትም ያልያዙት እኛኞች ደግሞ መብራት ያላቸው ማለት ዘይት ግን የሌላቸው አብረው መውጣቱን ወጡ። በኋላ ግን ኑ ወደኛ እያሉ ጥሪ ጠሩ። ስጡን እያሉ ቅባትን ከቅባታችሁ ቅባት ስጡን እያሉ ለመኗቸው። እነዚያም እያክለክን ወለክል እናንተም ለእኛም የሚበቃ የለንም። ሆራ ወተሳየጥ አብል ይሰይጡ ይሳየጡ፣ ወደሚሸጡት ወደሚለውጡት ሂዱ ግዙ ብለው
አስመለሷቸው ይላል ቃሉ ማለት ነው። ከዚያ ይቀጥልና ሲዞሩ ቆይተው መጠው ያ ሙሽራውን ክፈተን እያሉ ቤት ቆፈቆፉ። እያምረክን ይክህልክሙ ሀተ ሰዓተ ተጊሃ ምስሌ ከኔ ጋር አንድ ሰዓት እንኳን መትጋት ስላልተቻላችሁ ከኔ ወግዱ አለ። አስመለሳቸው ነው የሚለው ቃሉ ማለት ነው። ከዚያ በኋላ እንዲህ ብሎ ሲናገር መጨረሻ አንድ ቃል አለ። ስለ ተራ ወሬ አለማውራቱን አንደኛ ክርስቶስ ተራ ነገር አይናገርም፣ ሁለት አማናዊ ሃይማኖት መሆኑን እዚህ ቀጥሎ አንድ ነገር ይናገራል። ተግቡ እስመ ይተአምሩ ዕለታ ወሰዓታ ይላል። ሙሽራው የሚመጣበትን ሰዓት አታውቁምና ተግታችሁ ጠብቁ ብሎ ቃሉ ይናገራል። ይህ ምስጢር ምን ማለት ነው? አሁን ኑሬን የምላችሁ ምን ለማለት የተጻፈ ነው? በእኛ ቤተክርስቲያን መጨረሻ ጊዜ ካለኝ እኔ ራሴ ተረጉማለሁ፣ ከሌለው ደግሞ ጊዜ ከሌለኝ እኔ ከወጣው ራሱ ያሬዲዮ ይተረጉምላችኋል። በፕሮቴስታንት ዓለም ግን አሁን አንድ ወንድማችንን መጥቷል። ላቆየውና ተርጓሚውን ምን ማለት እንደሆነ ያሬዲዮ ጋር ቀጠሉ። አመሰግናለሁ። እሺ መምህር ብሩክም ስለመጡ እሳቸውን ሰላም በልና ማለዳ እንቀበል። ሰላም መምህር ብሩክ እንኳን በሰላም መጡ። እንኳን ሰላም ቆያችሁኝ። ሰላም ለእናንተ ይሁን። መምህር ኤፍሬም፣ ዲያቆን መዝሙረ፣ ዮኒ ወንድማችን፣ ሁላችሁም ታች እየሰማችሁ ያላችሁ ሰላም ብያለሁ። ቀጥሉ። ሰላም ብለናል። እንኳን ደህና መጡ። እንኳን በሰላም መጡ። ማልደን ሰላም ብለናል ወንድማችን። ሰላም ዮኒ፣ ሁላችሁም እዚህ ያላችሁ እንደ ሰዓት አቆጣጠራችሁ በቃ ከልቤ ነው ሰላም ናችሁ። እሺ ከየት ቤተ እምነት ነህ? ማን ነው ትክክለኛ ስምህ? ማልደን ነው ትክክለኛ ስሜ። የተጠመኩት ጦር ኃይሎች ሙሉ ወንጌል ነው። ስለዚህ የሙሉ ወንጌል አባል ነህ? አክቹዋሊ ሙሉ ወንጌል አካባቢ አይደለም ያለሁት፣ ግን የዛ እምነት ተከታይ ነኝ። ስለ እምነትና ስለ ስራ ግን ትንሽ ነገር ብናገር ደስ ይለኛል። እሺ ከዛ በፊት ዲስከስ ያደረግነውን ፕሬዘንት ያደረግናቸውን የሙሉ ወንጌልን የእምነት መግለጫ የመካኒዎስን የመግለጫ ተከታትላል። ያ እኮ አሁን እኔ ካላቋረጥከኝ ስለ እምነትና ስራ ያለውን ትክክለኛ እይታ ብነግርህ ደስ ይለኛል። ገና ነኝ። ቆይ እሱ ጋር እመጣለሁ። እኔ ቅድም ወንድማችን ወደዚህ ስለወሰደኝ ነው እንጂ መጀመሪያ የነበረው ዲስከሽናችን ፕሬዘንት ያደረግነው የሙሉ ወንጌል እና የመካነ ኢየሱስ ወይም የሉተሪያን ቡክ ኦፍ ኮንኮርድ የሚባሉ መጽሐፍ ስምምነት የሚለውን የእምነት መግለጫ ላይ ጸጋ የሚለውን ያብራሩበት የተለያየ መንገድ አለ፣ የተለያየ እምነት አለ። የትኛው ነው የምትቀበለው አንተ? እኔ ሰው በእምነት ብቻ ይጸድቃል ብዬ ነው ማምነው። ጸጋ ብቻ የሚለውን ሲያብራሩ በደንብ አዳምጠኝ። ሉተሪያን ወይም መካነ ኢየሱሶች ምን ብለው ነው የሚያምኑት? ያ ሰው ያለ ነፃ ፈቃዱ ሪጀነሬት ሆኖ በጸጋው በኋላ ነው የሚያምነው፣ በኋላ ነው የሚድነው ብለው ነው የሚያስተምሩት። ያንን ሲያደርግ ግን ነፃ ፈቃድ የለውም። ኦኬ ኦልሬዲ በቃ በሞት ውስጥ ነው ያለው። ስለዚህ በሞት ውስጥ ስለሆነ የሞተ ደግሞ ምንም ነፃ ፈቃድ ስለሌለው ለእሺ ብሎ በፍሪ ዊሊንጉ አይደለም የሚድነው። ለመዳንም ለመቀበልም ቃሉን ምን ለማለትም ነፃ ፈቃድ የለውም ብለው ነው የሚያምኑት መካነ ኢየሱሶች ጸጋ ብቻ የሚሆን ሲያብራሩ። ይህን ትምህርት ትቀበለዋለህ? ያ አሁን የሚድኑ ሰዎች ኦልሬዲ ተለይተዋል ወይስ አልተለዩ የሚለው ጥያቄ ትንሽ ልታሰፋብኝ ነው፣ ግን እንድታዳምጠኝ የፈለኩበት ፖይንት ያ ነው። አሁን አንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል መሰለ? እምነቱ መሰረት እንደሆነ ክራይስት መሰረት እንደሆነ ይነግረንና አንዳንዱ ይላል በወርቅ ይሰራዋል ይላል፣ አንዳንዱ በአገዳ ይሰራዋል ይላል። እና ያንን በወርቅ አንተ ያለህን እምነት በስራ ሲገለጥ ወርቅ ከሆነ አክሊል ይጠብቃል፣ ብር ከሆነ ነሐስ ከሆነ እንደዛው፣ አገዳ ከሆነ ግን እሳቱ ያቃጥለዋል፣ ግን መሰረቱን አይነካም። እሱ ራሱ በእሳት እንደሚድን ነው ይላል። ሶ አሁን ሪያሊቲ ላይ ምን አለ መሰለ፣ ሰው ክርስቲያን ሲሆን አማኝ ሲሆን ዮኒ ልክ ነኛ? ጥያቄው ገብተዋል ማልደን? አይ ከእሱ ጋር ነው የምትነጋገሩ። በደንብ አውሩ። እኔ ለሆነች ነገር ፈልግ ተነጋገሩ፣ ደስ ይለኛል። ጥያቄው መሰለ ወንድሜ፣ አሁን አንተ እያስረዳኝ ያለው እምነትና ፍሬ ወይም ስራ የሚባለውን እያስረዳኝ ነው። ጥያቄ እሱ አይደለም። እኔ ጥያቄ ጸጋ ብቻ የሚለውን ሲያብራሩት መካነ ኢየሱስና ሙሉ ወንጌል በተለያየ ክፍል አድርገው ነው የሚያብራሩት። ሙሉ ወንጌል የሰው ልጅ ነፃ ምርጫ አለው፣ ለመዳንም እሺ ለማለትም እምቢ ለማለትም ነፃ ምርጫ አለው። መንፈስ ቅዱስ ወደ እሱ ሲመጣ እሺ ብሎ መቀበል ነፃ ምርጫ አለው ብሎ ነው የሚያምኑት። ኦኬ መካነ ኢየሱስ ሉተሪያን ግን እንደዛ አይደለም። እሺም እምቢ ማለት አይችልም።
ነፃ ፍቃድ የለውም። ፍሪ ዊሊንግ የለውም። ሪጀነሬት ከሆነ በኋላ ነው ራሱ ማመን የሚችለው። ሪጀነሬት ለማድረግም በነፃ ፈቃዱ ሳይሆን ራሱ ጸጋውን ሪጀነሬት የሚያደርገው ብሎ ነው የሚያምኑት። ከዚህ የትኛውን የምትቀበለው ነው የኔ ፖይንት። አሁን ምን ይላል መሰለህ? አሁን አንተ የተናገርከውን ቃል ማለት ነው የፈርዖንን ልብ እግዚአብሔር አምላክ አደነደነው ይላል። ታውቃለህ? ፈርዖን እንዳይቀበል የትኛውን ትምህርት ነው የምትቀበለው እኮ ነው ያልኩህ። ከዛ ጥቅሶቹ ማስደገፊያን ትነግረኛለህ። ነፃ ፍቃድ ሰው የለውም ብለህ ነው የምታምነው? የሰው ልጅ ነፃ ፍቃድ አለው ወደ ሲኦልም ሆነ ወደ እግዚአብሔር መንግስት እንድትገባ እስከ መፍቀድ እስከ መጨረሻው ጥግ ድረስ ማለት ነው። ሰው ሲኦል ሲሄድ እግዚአብሔር ሊመልሰው አይችልም። ስለዚህ በመካነ ኢየሱስ ጸጋ ብቻ የሚለው ትምህርት ከአንተ ጋር አይመሳሰልም። እስቲ በምን እያልከኝ ነው? እስቲ ሂድ፣ ችግር የለውም። የሆነ ሀሳብ ባይቆራረጥ ጥሩ ነው እያስባለሁ። ይሄው ግን እስቲ ተናገር። ሀሳብ የቆረጥኩ አይደለም ወንድሜ፣ ፖይንቱ እንድታገኘኝ ፈልጌ ነው። ቅድም አይ ቲንክ ፕሬዘንት ስናደርግ ነበርክ፣ ካልነበርክ ነበርክ። ያ ቢያንስ ከ30 ደቂቃ በፊት ነው የገባሁት። እሺ የሙሉ ወንጌልና የመካነ ኢየሱስ ሉተራውያንን የነ ካልቪኖችን ምናምን ስናሳይ ነበርክ? አይ 30 ደቂቃ ቢሆነኝ ነው። ስለዚህ አልነበርኩም። በቃ ኢኒሃው አልነበርክም ማለት ነው። የመካነ ኢየሱስን የምን መግለጫ ታውቀዋለህ? ምን እንደሚል እኔ እንዴት አውቃለሁ መሰለህ? የሙሉ ወንጌል ላይ የሰው ልጅ ወንጌል ሲነገር መቀበል ዊሉ አንተ ጋር ነው ያለው። የመካነ ኢየሱስን ያልኩልህ ቡክ ኦፍ ኮንኮርድ የሚባለው መጽሐፈ ስምምነቴ ብቻ የሚለው ማለት ነው። እሺ አላውቀውም። ኦኬ ታዲያ እንዴት ነው አሁን? ይኸውልህ ይሄ መጽሐፈ ስምምነት ነው። ይሄ ብቻ የሚለው የሉተር ትምህርት ያለበት ማለት ነው። ኦኬ እዛ ላይ የሚላ መሰለ ሰዎች ያን ለመዳን ሪጀነሬት፣ ለምሳሌ በአንተ ትምህርት በሙሉ ወንጌል ሪጀነሬት የምትሆነው በነፃ ፈቃድ ነው ወይስ አይደለም? ያ ሪጀነሬት ማለት ቦርን አጌን ነው የምትለኝ አይደለ? ሰው ዳግመኛ ሲወለድ ነው የሚድነው። በነፃ ፈቃድ ነው አይደለም? ለምሳሌ አምነ ነው የምድነው ወይስ ድነ ነው ሪጀነሬት አድርገ ነው የምድነው የምታምነው? ሶሪ አምነ ነው የምድነው ወይስ ድነ ነው የምታምነው? አምነክ ነው ሪጀነሬት የምታደርገው ወይስ ሪጀነሬት አድርገ ነው የምታምነው? ሪጀነሬት እና ሪቦርን እስቲ ሪጀነሬት የሚለው ቃል መጽሐፍ ቅዱሳዊ አይመስለኝም። ምክንያቱም ስለ ዳግም ውልደት ከሆነ እያወራኝ ያለው ሪቦርን በሚለው አስተካክለው ያው ነው ወንድሜ። ሪጀነሬትም ሪቦርንም አንድ ነው። በሁለቱም ተርም ይጠቀመዋል። ሪጀነሬት የሚለውን ለዳግም ውልደት መጠቀም አይ ዶንት ኖ፣ ምናልባት እንግሊዝኛ የምንጠቀምበት መንገድ ልክ ላይሆን ይችላል። ኧረ ተው እሺ። ሪጀነሬት ምን ማለት ነው ንገረኝ። እኔ ሪጀነሬትን አላውቅም። ሪቦርን የምታደርገው ግን የእግዚአብሔርን ቃል ስትሰማ ሪቦርን ታደርጋለህ። ከዛ ሰዓት ጀምሮ ዳግም ታዲያ ሳታውቀው ነው እንደ ትክክል አይደለም የምትለኝ ወንድሜ? ኖ እኔ እያልኩህ ያለሁት ሪጀነሬት ዳግም ውልደትን አይገልጽም ነው። ዳግም ውልደት ምንድን ነው የሚገልጸው? ነገረኛ ሪጀነሬት ማለት እንደሆነ እኔ መጽሐፍ ቅዱስ ላይ ዳግም ውልደት የሚለውን ቃል ነው የማውቀው። ዳግም ውልደት ደግሞ ሪቦርን ነው እንጂ ሪጀነሬሽን የሚባል ቃል አላውቅም። ሪጀነሬት ዳግም ልደትን አይገልጽም ካከኝ፣ ሪጀነሬት ምንድን ነው የሚገልጸው? እሺ ንገረኝ። ዳግም ልደት የሚገልጸው ሪቦርን ነው እያልኩ ያለሁት። እሺ እሺ የሆነ ነገር ስትቃወም ፕሊዝ፣ ለእኔም ስለሚጠቅመኝ ስትቃወም ብታምንም ባታምንም እኔ ዮኒን በጣም ነው የምወደው። ማልደን ወንድሜ፣ እኔ ያልኩት ስትቃወመኝ ለእኔም ትምህርት እንዲሆነኝ ኤቪደንስ ስጠኝ ፕሊዝ። ኤቪደንስ አሰጠኝ። ዝም ብለህ የምትቃወመኝ ከሆነ ምንም ትርጉም የለውም። እኔ ለምሳሌ ይሄን ፕሬዘንት ሳረግልህ ሪጀነሬሽን ወይም ሪቦርን በሚለው በሁለቱም ተርም ይጠቀመዋል አልኩ። ሪጀነሬሽን ወይም ሪቦርን እያለ በሁለቱም ተርሚኖሎጂ ይጠቀመዋል ብዬ ነገርኩ። ኤኒዌይስ እሱን ችግር የለውም። እሺ ምንም ይሄን ያህል እንትን አይደለም። ኤኒዌይስ የመካነ ኢየሱስ ይኸው እዚህ ጋር ፔጅ 34 እና 35 ላይ አንድ ሰው ይሄ ሲነርጂዝም እና ሞርጂዝም የሚለውን ታውቀዋለህ ትምህርት? አላውቀውም። ኦኬ እንደዛ ከሆነ ትንሽ ይከብዳል አሁን ከአንተ ጋር እንትን ለማለት። ኤኒዌይስ ይሄ የመካነ ኢየሱስ እንትን ላይ የሚያሳየው መሰለ ሲነርጂዝም ማለት አንድ ሰው ነፃ ፈቃድ ኖሮት በነፃ ፈቃዱ እምቢም እሺ ማለት ይችላል ማለት ነው። ሲነርጂዝም ባለው ትምህርት ማለት ነው። ኦኬ ይሄ ሁለተኛው እዚህ ተቃራኒ ደግሞ አለ። ምን እምቢ እሺ ማለት ነፃ ፈቃድ የለውም። ኦኬ እምቢም እሺ ማለት ነፃ ፈቃድ የለውም።
መካነ ኢየሱስ እምቢም እሺም ማለት ነፃ ፍቃድ የለውም ብላ ነው ጸጋ ብቻ የሚለውን ስታስተምር ማለት ነው። አንተ ግን ጸጋ ብቻ የሚለውን ስታስተምር ነፃ ፍቃድ አለው ብለህ የምታስተምሩ አይደለ? የምታውቀው ያ መዝሙር እንደ ጥያቄ ግን አንድ ክርስቲያን ያልሆነ በክርስቶስ ማያምን ሰው ለማመን ለመዳን ምንድን ነው የሚጠበቅበት? ነፃ ፈቃዱን ተጠቅሞ ወንጌልን መቀበል፣ አሜን ብሎ ማዳመጥ፣ መንፈስ ቅዱስ ልቡን ሲያንኳኳ ልቡን ከፍቶ አሜን ብሎ መቀበል፣ ከዛ በኋላ መጠመቅ። ምን አልከኝ? ስለዚህ እምነት ይቀድማል ማለት ነው። ታምናለህ፣ ደን አፍተር ትጠመቃለህ፣ ድንሃል። ስለዚህ አምነህ ስትጠመቅ ነው ምንድነው? አምነህ ስትጠመቅ ነው ምንድነው? ስራስ እንዴት ነው? ስራ የምንለው ፍሬ ማፍራት ነው። በቃ በክርስቶስን መምሰል። ያ በቃ አይ እንደዛ ከሆነ ብዙም በእኔና በአንተ መሀል ብዙ ልዩነት ያለ አይመስለኝም። ግን ትንሽ ስለ ስራ መናገር የፈለኩ ልዩነት እንኳን ነበረ። ኤኒዌይስ ግን ቆይ ይሄን ነገር ተውኮ ማለት ነው። ይቅር ጸጋ ብቻ የሚለውን ዲስከስ አታደርግም? ያ ጸጋ ኢኔሴንስ እግዚአብሔር ለአንተ የሰራው ስራ እኮ ነው። እሱን ነገር ደግሞ በእምነት ነው የምትቀበለው። ዳይሬክት ጸጋ ምንድን ነው ብለህ ከጠየቀኝ እግዚአብሔር አምላክ ለአንተ የሰራው ስራ አሁንም እየተጋባን አይደለም። ማልደን የጠየቁ ጥያቄ የመካነ ኢየሱስ ጸጋ ብቻ የሚለው ትምህርትና የአንተ የሙሉ ወንጌሉ ጸጋ ብቻ የሚለው አይገናኝም እያልኩ ነው ያለሁት። ያ የዶክትሪን ልዩነት አክቹዋሊ ሊኖር ይችላል። የዶክትሪን ልዩነት አለ ማለት ግን መሰረቱ ላይ አልተግባቡም አይደለም ነው እንጂ ዶክትሪን ማለት ነው። ዶክትሪን አስተምሮት ነው። በቃ ዳይሬክት ትርጉሙ አስተምሮት ነው። ያለ ዶክትሪን ቤተ እምነት አለ እንዴ? ክራይስት ላይ ዋናው መሰረቱ ላይ ዲፍረንስ ከሌለ በተለያየ አይነት መንገድ አስተምሮት ይችላል። ለምሳሌ ያለ ዶክትሪን ቤተ እምነት አለ ወይ ማልደን? ኦኬ እሺ፣ እሱን እኮ ነው እየነገርኩ ያለሁት። ለምሳሌ ድሮ ምን ይደረጋል መሰለህ? ሰዎች እንዳመኑ ይጠመቁ ነበር። ኧረ እሱን አልጠየቅኩም እባክህ ማልደን ተው። የጠየቅኩ ያለ ዶክትሪን ቤተ እምነት አለ ወይ? እሱን ነው እየመለስኩልህ ያለሁት። ግን አሁን ላይ ምን ሊደረግ ይችላል መሰለህ? ደህንነት ተምረው ከጨረሱ በኋላ ነው መጠመቅ አለባቸው የሚል አይነት ትምህርት። እሺ ሌላ ሰው ካለ እንቀበልና መምህሩ ካናግረው። መምህሩ ኤፍሬም ጠቅለን እንወጣለን። የሆነ የሚያውሊተኛ ነው መሰለኝ ፎቶውን ሰጥቶን ወጥቷል። እኔ ግን አሮ ነው እንዴት እንደምንግባባ አላውቅም። እግዚአብሔር በሚያውቀው በጣም ከባድ ነው። በጣም አይ እንዲህ አይነቶች በቃ እንደ እግዚአብሔር ልቦና ይስጣቸው። እንደዚህ ነው የሚሻለው እና ነገ ወይ ሌላ ሰዓት እንገናኛለን። ዲያቆን መዝሙረ፣ መምህር ብሩክ፣ እኔ ሁላችሁ ድምጽ የሚሰማችሁ እግዚአብሔር እንግዲህ ምን ይባላል አሁን ይሄ እንዲህ አይነቱ መልስ ለመስጠትም ትንሽ አደክማል። አንዳንዶቹስ እንዲሁም በጣም ሩቅ ናቸው በጣም እና እንግዲህ እውነተኛውን መንገድ ባለቤቱ ይግለጽላችሁ። እናንተም በርቱ ነው የምንለው። ለጊዜው እኔ ልወጣ ነው። ደህና ሁኑ። እሺ አጠቃለን እንወጣለን። መምህር ብሩክ አሉ ሀሳብ ማጠቃለያ ሀሳብ ካሉት ይስጡ ነውና እንውጣ። እሺ ያው ወንድሞች መምህራንም እንደቆያችሁበት ለሰው ሁሉ የሚያበራው እውነተኛ ብርሃን ነው ወደ ዓለም የመጣው። ይህ ወደ ሰው ሁሉ የመጣውን እውነተኛ ብርሃን ደግሞ ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚል ኃይለ ቃል አለ። እንግዲህ አሁን መታመን ያለብን ለሰዎች ትምህርት ነው ወይንስ ደግሞ መጽሐፍ ቅዱሱ ለያዘው ትምህርት የሚለውን መለየት ያስፈልጋል። ይህ እግዚአብሔር አስቀድሞ የሚድኑትን ወስኗል የሚለው የሰዎች ትምህርት ነው። የካልቪን፣ የሉተር ከዛም በኋላ የመጡ ሐዳሲያን በመጽሐፍ ቅዱስና በቤተ ክርስቲያን ተጠብቆ ለቆየው እውነተኛ ትምህርት ያልታመኑ ሰዎች ያመጡት ሰው ሰራሽ ትምህርት ነው። መጽሐፍ ቅዱስ ግን ወደ ዓለም የመጣው ጸጋ ለሰው ሁሉ እንደመጣ ነው የሚነግረን። እንግዲህ የሚድኑትን መርጦ ከሆነ ለይቶ ለሰው ሁሉ ጸጋው መጣ መባሉ ትርጉም ያጣል በነገራችን ላይ። ስለዚህ የእግዚአብሔር ጸጋ የመጣው ለማን ነው ከተባለ ለሰው ሁሉ። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ ይላል። ስለዚህ የገዛ ወገኖቹ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም ይልና ለተቀበሉት ግን በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ሰዎች
ውድቀታቸው ከእግዚአብሔር የለያቸው ቢሆንም ፈቃዳቸውን እንዳይጠቀሙ ያደረጋቸው አይደለም። ሰው ከእግዚአብሔር ሲለይ እውነት ነው በኃጢአት በጉስቁልና ውስጥ ወድቋል። ነገር ግን እኛ ይሄ ሰው ሙት ነው ምንም ማድረግ አይችልም አንልም። ፈቃድ አለው አይደለም። ጽድቅን፣ ቅድስናን፣ ድህነትን ሊቀበልበት አይደለም ኃጢአትን ራሱ የሚያደርግበት እኮ ፈቃድ አለው። እንደዛ ካልሆነ ሰውየው ሙት ነው ሲባል ምን ማለት ነው? ከእግዚአብሔር የተለየ ነው ማለት፣ ከጸጋው የተለየ ነው ማለት እንጂ ነፃ ፈቃድ የለውም ማለት አይደለም። ስለዚህ እግዚአብሔርን የመቀበል ያለመቀበል፣ የመጣውን ብርሃን የመቀበልን ያለመቀበል ዝንባሌ ስላለው ለዚህ ነው ወደ ገዛ ወገኖቹ መጣ አልተቀበሉትም አለና ለተቀበሉት ግን ይላል። ስለዚህ ብርሃኑ የመጣው ጸጋው የመጣው መድኃኒቱ የመጣው ለሰው ሁሉ ነው የሚለውን ይህን መደብ መያዝ ያስፈልጋል። ሐዋርያው የተወደደው ቅዱስ ጳውሎስ አንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ላይ ቁጥር 3 ላይ ሰዎችን ሁሉ ሊድኑና እውነቱን ወደ ማወቁ ሊደርሱ በሚወድ በእግዚአብሔር ነው የሚለው ሐዋርያው። በደንብ አስተውሉ። የእግዚአብሔር ፈቃድ ሰዎችን ሁሉ እንዲድኑ ነው የሚፈቅደው። እግዚአብሔር ፈቃዱ ይሄ ነው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። እንግዲህ የእግዚአብሔር ፈቃድ ከውሳኔው ጋር የሚጣረስ አይደለም። በደንብ ይሄን ማስተዋል ያስፈልጋል ወገኖቻችን። የሚድኑትን ወስኗል ካሉ የእግዚአብሔር ደግሞ ጥቂቶችን እንዲድኑ ከወሰነ እንዴት የእግዚአብሔር ውሳኔ ከፈቃዱ ይቃረናል? ምክንያቱም የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 3 ላይ ሰዎችን ሁሉ እንዲድኑ ወይንም ሊድኑና እውነቱን ወደ ማወቅ እንዲደርሱ በሚወድ ነው የሚለው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ነው። የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ የእግዚአብሔር ፈቃድ ከውሳኔው የተቃረነ አይደለም። ይሄን መያዝ ያስፈልጋል። ሌላው የመጨረሻው የማደርገው ነገር ይሄ የሰዎች ትምህርት፣ ይሄ እግዚአብሔር የሚድኑትን ቀድሞ ወስነዋል የሚለው ትምህርት የእግዚአብሔርን ፍቅር፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ፍርድ ጥያቄ ውስጥ ይከታል። አንደኛ እግዚአብሔር ለፍጥረት ያለው ፍቅር ፍጹም ነው፣ ለሁሉም ነው። ይሄ ግን ቀድሞ ወስኗል የሚለው ትምህርት የእግዚአብሔር ፍቅር ለሰዎች ሁሉ አንድ መሆኑን ጥያቄ ውስጥ ይከታል። እግዚአብሔር እኮ ፍቅሩን ፍጹም ያደረገው ለሰው ሁሉ አንድ ፍቅር ስላለው ነው እግዚአብሔርን። ሁለተኛ ፈቃዱን ጥያቄ ውስጥ ይከታል። ቅድም ያልነው የእግዚአብሔር ፈቃድ ሰዎች ሁሉ እንዲድኑ ከሆነ እግዚአብሔር በውሳኔው ጥቂቶች እንዲድኑ ሊወስን አይችልም። ምክንያቱም ፍርዱ ውሳኔው ከፈቃዱ የሚነጠል ስላልሆነ። ሶስተኛ ፍርዱን ጥያቄ ውስጥ ይከታል ስንል ምን እያልን ነው? እንዴት ነው ሰዎች ነፃ ፈቃድ ከሌላቸው እግዚአብሔር የሚኮንናቸው ወይ ወደ ፍርድ የሚጣሉት ወደ እግዚአብሔር መንግስት የማይገቡት ሰዎች የማይገቡት በምን ምክንያት ነው? ተወስኖባቸው ከሆነ እኮ በእነዚህ ሰዎች ራሱ መፈረዱ አግባብነት የለውም ማለት ነው። እናንተ የአባቴ ብሩካን ወደ እኔ ኑ ብሎ ሽልማት የሚሰጣቸውም የሚሸለሙት እሱ ስለወሰነላቸው ከሆነ ክብርና ምስጋና አይገባቸውም። እናንተ ርጉማን ከዚህ ተለዩ ብሎ ደግሞ ከመንግስቱ የሚለያቸው እሱ ቀድሞ ስላልመረጣቸው ከሆነ እነዚህ ሰዎች የእግዚአብሔር መንግስት ማጣታቸውና መኮንናቸው ምንድነው ትርጉም ይሰጣል? ትርጉም አይሰጥም። ስለዚህ ወገኖቻችን ለሰው ትምህርት ከመታመን ወተን በእውነት በቤተክርስቲያን ተጠብቆ ለኖረው የእውነተኛ ትምህርትና ለመጽሐፍ ቅዱስ ትምህርት መታመን ያስፈልጋል። የሁላችን ጥሪ ወደዚህ እንድትመጡ ስለሆነ ሁላችሁም ይህን በፍቅር በትህትና ሰምታችሁ ወደ እውነት መንገድ እንድትመለሱ ጥሪ እናስተላልፋለን። እስካሁን በዚህ አገልግሎት የቆያችሁ ወንድሞቻችን መምህራን እግዚአብሔር ሁላችን የምናፈቀውን የህይወትን ቃል ያሰማልን እላለሁኝ። አመሰግናለሁ። ዲያቆን መዝሙር ያሬድ። እሺ፣ እግዚአብሔር ይስጥልን መምህር፣ በጣም እናመሰግናለን። ቃሎት ያሰማልን። በአጠቃላይ እንግዲህ የዛሬው ትምህርታችን ምንድን ነበረ? በጸጋ ብቻ የሚለውን ይሄ ሶላ ግራሻ፣ ሶላ ፊዴ፣ ሶላ እየተባለ ብቻ የሚለውን የሉተርን ትምህርት በቤተክርስቲያን ታሪክ የሌለ በነበረችው በጥንቷ ቤተክርስቲያን የሌለ ትምህርት ሉተር ይዞ መጣ። ሪፎርም ነው ሀዳሲ ተብሎ ይዞ መጣ። ያን ትምህርት ላይ ግን እነ ካልቪንም ሌሎችም ጸብ ነበራቸው ከሉተር ጋር፣ የፕሮቴስታንቶች አባቶች ወይም ሀዳሲያን የተባሉ ማለት ነው። ጸጋ ብቻ እኛ ጋር ሲመጡ ወንድሞቻችን ጸጋ ብቻ በሚለው በአምስቱ ሶላዎች እንስማማለን ይሉናል። ትምህርቱ ግን ዛሬ ገልጠን ስናየው ግን በትምህርቱ አተስማሙም። ጸጋ ብቻ የሚለው በደንብ ከፍተን ስናየው ጸጋ ብቻ የሚለው ሉተሪያን መካኒሱ ሲያብራሩት ነፃ ፍቃድ የሌለ አርገው ነው። ነፃ ፍቃድ የለም። ሙሉ ወንጌል ደግሞ ነፃ ፍቃድ አለ ብላ ታብራራለች ማለት ነው። ስለዚህ ጸጋ ብቻ የሚለው ትምህርት ላይ አንድ አይደላችሁ ማለት ነው። በነገራችን ላይ ይሄ
ካውንስሉ የፕሮቴስታንት እምነትን ወይም በፕሮቴስታንት ስር ያሉትን አንድ ለማድረግ ያው የተቋቋመው ካውንስል ነው ይሄ እና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። ይሄ አርማ ፐርፐዝ አለው። ይሄ አርማ ዝም ብሎ የመጣ አይደለም። ይሄ የካውንስሉ አርማ ዝም ብሎ የመጣ አይደለም። ዝም ብሎ የመጣ መሆኑን የማታውቁት በምንድን ነው? ገጽ 9 ላይ እንዲህ ብሎ ያብራራዋል። እዩት። ገጽ 9 ላይ ምን ብሎ ያብራራዋል? ይኸው አርማ ይላል። አርማ የካውንስሉ አርማ የሚከተለው ይላልና ይሄን አርማ ያመጣል። ይሄን ያደረጉበት ምክንያት ለምንድን ነው ይላል? ይኸው መጽሐፍ ቅዱስ መኖሩ መጽሐፍ ቅዱስ ካውንስሉ በእግዚአብሔር ቃል ላይ የተመሰረተ አስተምሮ እንዳለው ይላል። እቺ መጽሐፍ ቅዱስ ምልክቷ። ከዛ ደግሞ መስቀሉ ደግሞ ይላል። ይሄ መስቀል ደግሞ የኢየሱስ ክርስቶስን የመስቀል ስራ የሚያመለክት ነው ይላል። እቺ ምልክት ይሄ ይታያችኋል። የቢጫው እና የተለያየ ኤክስ 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 የሚመስል የተለያየ ከለር ያለው እሱ ደግሞ ምንድን ነው ይላል? ይሁት መደቡ ላይ ያሉ የተያያዙ ቅርጾች ይላል የተለያየ እድሜና አስተምህሮ ያላቸውን ይላል። ይኸው ይሁት ይሄ ማለት ነው። እነዚህ የምታዩቸው የተያያዙት የተለያየ መስመሮች ምንድናቸው ይላል? የተለያየ እድሜና አስተምህሮ ያላቸው ቤተ እምነቶች ይላል። ህብረቶችን የያዘ ነው ይላል። ስለዚህ እኛ አይደለንም ማለት ነው። ቤተ እምነት የተለያየ አስተምህሮ ያላችሁ ናቸው ያልነው እኛ አይደለንም ማለት ነው። የተለያየ የእምነት አስተምህሮ ያላችሁ ያለው ራሱ ካውንስሉ ነው። ስለዚህ ጸጋ ብቻ ስትሉ ሉተሪያን ወይ መካኒስቶችና ጴንጤቆስታሎች አንድ አይነት አይደለም። ጸጋ ብቻ ስትሉ ሙሉ ወንጌልና ሉተሪያን አንድ አይደላችሁም። ለምን? በእምነት አስተምሮ የተለያያችሁ ስለሆነ ማለት ነው። ስለዚህ አሁን እኛ ጋር መታችሁ ጸጋ ብቻ እኛ እኮ 5ቱ ብቻዎች አንድ ያደረጉናል ካላችሁ ውሸት ነው። ምክንያቱም ትምህርቱን ከፍተን ስናየው እያንዳንዱን ዶክመንቶቻችሁን እያየን ስናይ ቅድም እንዳሳየሁት ይሄ የመጽሐፈ ስምምነት ነው። ይኸው እዚህ ላይ ጸጋ ብቻ እምነት ብቻ የሚለውን ስናየው የሰው ልጅ ነፃ ፍቃድ እንደሌለው ያሳያል። ይሄ ደግሞ የማን ነው? ይሄ ደግሞ የሙሉ ወንጌል ነው። የሙሉ ወንጌል ላይ ደግሞ የሰው ልጅ ነፃ ፍቃድ አለው፣ በነፃ ፈቃዱ ነው የሚድነው የማይድነው ብላ ታስተምራለች። መካነ ኢየሱስ ደግሞ ነው ነፃ ፍቃድ የለውም። እግዚአብሔር ነፃ ፍቃድ ስለሌለው ያንን ሰው ራሱ ያድነዋል፣ ሪጀነሬት ወይም ሪቦርን ያደርገውና ከዛ እንዲያምን ያደርገዋል። መካኒሶች ምንድነው? ሙሉ ወንጌሎች ለማመንም ነፃ ፍቃድ አለው ይላሉ። ጸጋ ብቻ የሚለው ትምህርት ላይ ማለት ነው። እነዚህ ደግሞ አይ ነፃ ፍቃድ የለውም ይላሉ። እንዲሁም ሉተር ሚላል ቅድም ስናነበው ዮኒ ነፃ ፍቃድ ምንም ነንሰንስ ትርጉም የማይሰጥ ነገር ነው ብሎ ነው ያስቀመጠው። እዚህ ላይም ምንም ማድረግ አይችልም። በነፃ ፈቃዱ የሰው ልጅ ማመንም እግዚአብሔር